እኔ እዛ ጋር ቅድም ስጠይቅ የነበረው አሁን በቤት መጥቻለሁ። አንተ እንደፈለክ መናገር ትችላለህ፣ ግን ጥያቄ እኔ አንድ ቃል ነው። ለምን እንደዛ አልክ ሳይሆን ማ ማዕና ቃቲሉል ሙሽሪኪን፣ ጥያቄ ይሄ ነው። ማ ማዕና አላህ ሱብሓነሁ ወተዓላ ቃቲሉል ሙሽሪኪን የሚለው አንቀጽ ቃቲሉ ማለት ምን ማለት ነው? ይሄን አንቀጿን ትርጉሙን የፈለኩት እንጂ እኔ ገድል ብለሃል ለምንድን ነው ያልከው የሚልን ደግሞ ታብራራለህ። ችግር የለውም። ባረከላሁ ፊክ። በስ ጥያቄ ይሄ ነው። ተጋደሉና ግደሉ ነው ልዩነቱ። ከልጁ ጋር ያልተግባባንበት የዛሬ 2 ዓመት አካባቢ ላይ የሆነች አሚራ የምትባል ልጅ አሁን የሰለመች ልጅ አለች። እሷ ቤት መጥቶ ሲጠይቅ ልጁ ባላ መንገድ ሱረቱ በቀራ ምዕራፍ ላይ ቁጥር 193 ላይ ያለው ባላ መንገድ ግደሏቸው ይላል አለ። ግደሏቸው አይደለም የሚለው ተጋደሏቸው ነው የሚለው። ምንድነው ልዩነቱ ብሎ ሲለኝ መግደልና መጋደል ይለያያል አልኩት። መግደልና መጋደል ይለያያል። አንደኛው ዲፌንሲቭ ነው፣ አንደኛው ኦፌንሲቭ ነው። ራሱ ሙሉን የነበረውን እንትኑን ብታዳምጡት ጥሩ ነው ይመስለኛልና አንደኛው ገድል ነው ያልኩት። እኔ ገድል ነው ብዬ ስናገር ባትል ነው፣ የእንግሊዝኛውን ቃል ባትል ነው እያልኩኝ ነው። አማርኛ ላይም አለቃ ኪዳኔ ወልደ ክፍሌ መዝገበ ቃላት ላይ በተመለከቱት ገድል ማለት ፍልሚያ ማለት ነው። ማለት የተለየ ነገር የተለየ አማርኛ ገድል የሚለው ቃል አማርኛ ላይ ምን ማለት ነው የሚለው ነገር ነው። እኔ የመጣሁት እንደምትመለከተው ከክርስቲያን ባክግራውንድ ነው የመጣሁት። አብዛኛው ንጽጽሩ ላይ ወደ አንድ ስቴፕ እንዴት የማድረገው ምንድነው እንትን ላይ ኢስላሚክ ኮንቴንት ያላቸው ነገሮች በጥሩ አማርኛ እንዲነገሩ ከመፈለግ የተነሳ ጥሩ ነገሮችን ለማሳለጥ በአማርኛ በቋንቋው በራሱ በቋንቋው በጥሩ ይዘት እንዲመጣ ማድረጋቸው ነገሮች አሉ። ሰምታችሁ ማጣ። ለምሳሌ ወሂ የሚለውን ነገር ግልጠተ መለኮት ያልኩት እኔ ነኝ። ለምሳሌ በአማርኛ ላይ ግልጠተ መለኮት ያልኩት፣ ግልጠተ መለኮት የሚለውን ቁርአን ላይ ላታገኝ ይችላል። ራእይ ብሎ ነው ያስቀመጠው። ሳወራ ግን ግልጠተ መለኮት እያልኩ አወራ። አይ ግልጠተ መለኮት ምን ማለት ነው ብሎ አንድ ሰው በሌላ መልኩ ሊንትል ይችላል። አሁን ዋና ነጥቡ ምንድነው? አንድ ካፊር ወሰደና ያንን ምን አደረገ? ተጋደሏቸው እንጂ ግደሏቸው አይልም አንቀጹ ብዬ ስናገር አጠቃላይ ቁርአን ግደሏቸው አይልም ተጋደሏቸው ነው የሚለው ብሏል ብሎ ፖለቲካ ሰራ። ተቆርጦ የነበረው እነሱ ስላዳመጡ የተወሰኑ ወንድሞች አንድ ወንድም ጥያቄ ያቀረበ፣ ያ ያቀረበውን ጥያቄ በውስጥ መስመር ከኡስታዞች ጋር እንትን አድርገው ኡስታዝ አቡሮ ሜሳ፣ ኡስታዝ አቡ ይስራ እና ኡስታዝ ቃላሚ ለሶስት ሆነው ጥያቄውን አቀረቡ። ምን ለማለት ተፈልጎበት ነው አሉ። አወራ ነው ሚስ አንደርስታንዲንግ ነው የቃላት ልዩነት ነው እንጂ የሀሳብ ልዩነት የለውም የተባለው ተብለን ተፈቷል። ከተፈታ በኋላ ነው እንግዲህ አንተም የደረሰ ከሰው ነው እርግጠኛ፣ ምክንያቱም ስሙላ ጠቅሰሃል ከማን እንደደረሰ አሁን ኦልሬዲ ደርሶኛል እንትኑ ማለት ነው። ከሌ ሲያርምህ ምናምን ነገር ብለህ ያልከበት አለ። ያ ሰው ሲጀመር ጀምሮ ያ አይደለም ጉዳዩ የነበረው ልጁ። አንደኛ ነገር ማለት ነው የአቂዳ የመናጅ ምናምን የሚባለው እሱ ነገር ውስጥ መግባት አልፈልግም። አሁን ሌላ ርዕስ ስለሆነ ፐርሰናሊም ስለሆነ እናንተ ትጨርሱታላችሁ ወደፊት ያለውን ነገር። በወቅቱ ተቋሙን እየነካ ሲያስቸግር ተቋሙን ለምን ትነካለህ ብለህ ነው። ከዛ በኋላ ምንድነው ተቋሙ ጋር ያለው ችግር ስንለው ተቋሙ ጋር ምንም ችግር እንደሌለው ሲገባው ነው ያን ነገር እንደዚህ ገድል ብለህ ፈታል አልፈታም ሲል አሁን ለርማት ገና ነህ አንተ። ምክንያቱም ዝም ብለህ ፖለቲካ ለመስራት መልክ ለመስራት ስለሚፈልግ ልጁ አንተን አይመለከትህም። አሁን አንተ የተጠየቀው ስለ ተቋሙ ተናገር ተብሏል ያንን ነገር ማለት ነውና ያ ነገር መጥቶ አንተ በውስጥ የሰጠህም እሱ ነው ሊሆን የሚችለው እንጂ አንተ ከመጀመሪያው ጀምሮ የነበረውን ነገር ሰምተህ አይደለም። አሁንም ቢሆን በቁርአን አንቀጹ ላይ ተጋደሏቸው የሚለውን ግደሏቸው አይልም ብዬ የተናገርኩበትን ነገር ቁርአን አጠቃላይ ግደሏቸው አይልም አላልኩም። ተጋደሏቸው ነው የሚለው 193 ላይ ያለው ግደሏቸው ሳይሆን ተጋደሏቸው ነው ያለው ብያለሁ። ይሄ ነገር እርማት ካስፈለገው ገድል የሚለው ቃል ሊሆን አይችልም ካላችሁ፣ ሌላ ትርጉም አለው ካላችሁ አሁንም እርማት መቀበል እችላለሁ። ይኸው ኡስታዝ ጨርሻለሁ እኔ። طيب بارك الله فيك جزاك الله خيرا። እኔ የፈለኩት ቅድም እዛ ቤቴ ውስጥ ስንነጋገር ቅድም يعني ሞቅ ብዬና ልናገር የደረስኩበትን ነው ደግሞ ከገስት ላይ ያወረኩበት ምክንያት እኔ የጠየቅኩት ምክንያቱን ያልከበትን ገድል ያልከበትን ምክንያት ሳይሆን يعني ቃቲሉ ማለት ምን ማለት ነው የምትለውን ቃል ላለመተርጎም ብለህ ሌላ ቦታ ስትሄድ አይ خلاص በዛ ጉዳይ ላይ ሌላ ቦታ ውስጥ እንዳንገባ ብዬ አወረኩኝ ነው። طيب ሌላኛው ጥያቄ አላህ Subhanahu Wa Ta'ala ጂሃድ ጠለብን ጂሃድ ዲፋዕ እንዳለ ሁሉ ጂሃድ ጠለብን በቁርአን ላይ እንግዲህ አሁን ባየኸውም አሁን በጠቀስከውም አስቀምጧል። ጂሃድ ጠለብ ምክንያቱም ይሄ የያዝኩትም የሆነ የሰማሁትም ጉዳይ እንደ ጥቅል አንዳንድ ወንድሞችም ጋር የማየው ጉዳይ ነው። ያኒ እዚህ ጋር እኔ ለራሴ ተስፊያ ከውስጥ ለመጽዳት ነው ካንዛዛሁት አውፍ ቦልኝ። ያኒ መሳላው ምንድነው ጂሃድ ጠለብ የሚባል ነገር አለ ብለህ ታምናለህ? አኺ ወሂድ አውፍ በለኝና ገጽ አድርገላቸው በአማርኛ ህዝቡም እንትን እንዴ ጂሃድ ጠለብ ብሎ ማለት መርሐባ ጂሃድ ጠለብ ብሎ ማለት ወንድም እህቶቼ ሙስሊሞች እስልምና በቁዋ በጥንካሬና በብርቱነት በኃይል ላይ ሲሆኑ ከነሱ ውጭ ያለን ሌላ ሀገራትንም ሳይቀር ሄደው ወደ እስልምና ይጣራሉ። ልክ ሱሐቦች ሲያደርጉ እንደነበሩ ወደ እስልምና ይጣራሉ። የሚያስቀምጡላቸው ተርቲብ አለ። አንደኛ ወደ ሻሃዳ መግባት ነው። ወደ ሻሃዳ እንገባም ካሉ አህለል ኪታቦች ከሆኑ ምንድነው የሚደረገው? ጥያቄው ማብራራት ነው ነገሩ። ደግሞ አፈሉኝ ማለሽ
እዚህ ቦታ ላይ አህለል ኪታቦች ከሆኑ ጂዚያ ይከፍላሉ። ጂዚያ አንከፍልም ካሉ ኢለል ቂታል ነው። ኡሚርቱ አን ኡቃቲለ الناس حتى يشهدوا ان لا اله الا الله وان محمد رسول الله ወነቢያት ያስቀመጡት ማለት ነው። ይሄ ጂሃድ ጠለብ ይባላል። ጂሃድ ዲፋዕ የሚባለው ደግሞ ያኒ ሙስሊሞች በድክመት ላይና ኃይል ሳይኖራቸው ሲቀሩ የሚመጣባቸውን ብቻ መመከት ነው። ጂሃድ ጠለብ ፈርደል ኪፋያ ሲሆን ጂሃድ ዲፋዕ ደግሞ ፈርደል ዐይን ነው። ይሄ ፈርደል ኪፋያ የሚለው ብዙ ሰዎች ሲክዱ ሰማቸዋለሁና ጂሃድ ጠለብ የሚባለው ነገር ወንድሞ ሄድ ያጸድቃል። አዎ ምናልባት ጊዜ ካለ አትግደሉ የሚል ክፍል 1 ክፍል 2 ክፍል 3 ክፍል 4 የጻፍኩት ጽሁፍ አለ። የጻፍኩት የዛሬ 5 ዓመት ነው የጻፍኩት። እዛ ላይ ምን አስቀምጫለሁ? በሸሪዓ ማስገደድ እንደሚቻል፣ በሃይማኖት ማስገደድ ባይቻልም በሸሪዓ ማስገደድ እንደሚቻል 3 ምርጫ ተሰጥቷቸው የመጀመሪያ ወደ አላህ እንጠራቸዋለን። ከዛ ያንን ነገር አንቀበልም ካሉ ጂዝያ እንዲከፍሉ ይደረጋሉ። ጂዝያ የማይከፍሉ ከሆነ ከዛ በኋላ ያለው 3ኛ አማራጭ አለ ማለት ነው። አይ ጂዝያ የሚከፍሉ ከሆነ ደማቸውና ገንዘባቸው ሐላል ይሆናል ብዬ አስተምሬያለሁ። ምናልባት እንደዚህ አይነት ጥያቄ የምጠየቅም ሰውም አይደለሁም፣ ግን ሪስፔክት ስላለኝ ለአንተ አንተም ሆነ ለታዳሚ ለኡስታዞችም ሪስፔክት ስላለኝ መልሱ መስጠት ስላለብኝ ነው የምመልሰው። እና ይሄ በጣም ቀላል ጥያቄ ነው ለማለት ፈልጌ ነው። እንደዛ ነው፣ በዛ አይነት መልኩ ነው የምቀበለው እኔ። ተመልሶላል ኡስታዝ? አዎ ተመልሶኛል። ባረከላሁ ፊክ። ሌላ ሐዲስ ነው እሱ ሐዲስ ነው ባለፈው ይህንን ሐዲስ በተናገርኩበት ክርስቲያኖች ቆርጠው በጣም ያንተን ንግግር ጋር ማገናኝተውታል። የኡበይ ብን ከዕብ ያወራው ሐዲስ ሙሐዲስ አልባኒ ሼኽ አልባኒ ሷሂህ ያሉት ሐዲስ ነው። መን ተዐዛ ቢአዛኢ ልጃሂልያ ፈአዒዱሁ ቢሀኒ አቢሂ ወላ ተኪኑ ይላል። እሱ እንግሊዝኛውን እኮ አንብቤ ነው እኔ። እንግሊዝኛውን ነው ልጁ የጠየቀኝ፣ እንግሊዝኛውን አይጠየቀኝ፣ እኔ እንግሊዝኛውን ነው ያስረዳሁት የነበረው ማለት ነው። አንተ ደግሞ የመጣው በአረብኛው ነው የሄድከው። ስለዚህ አሁን እንግሊዝኛው ተሳስተዋል፣ እኔም ተሳስቻለሁ። እሱ ምንም ጥያቄ የለውም ያ ነገር ማለት ነው። እኔ ያንን ስሰማው እንደው ሄጄ ሁላ ቼክ አደረግኩት እና እኔ እንግሊዝኛውን አንብቤው እንግሊዝኛውን ያሳሳተኝ እኔ ነው። ጥያቄውንም አላውቀውም ነበር በነገራችን ላይ ምነግርህ ነገር ማለት ጥያቄውንም አላውቀውም። አሁን አንተ ጥያቄውን ሁላ ልታውቀው ትችላለህ፣ እኔ ጥያቄውንም አላውቀውም። ለመጀመሪያ ጊዜ የጠየቀኝ አውጣው። እሱ የጠየቀው ታስታውሰው እንደሆነ ሆሞሴክሹዋሊቲ ነው ያለው። ሆሞሴክሹዋሊቲ በእስልምና ይፈቀዳል ብለው አለ። አውጣ ስንለው እሱን ጥቅስ አመጣ። ያወጣው እንግሊዝኛ ነው። ከዛ እንግሊዝኛ ላይ ያለውን ነገር እኔ ተርጉሜ ነገርኩት። ሌላ ምንም የጨመርኩት የቀነስኩት ነገር የለም። ከዛ አንተ ደግሞ እንደዚህ ነው የሚለው ብለህ ስትል እንግዲህ ሱና ዳትኮም ላይ ነው የተጠቀሰው። ሱና ዳትኮም ላይ አይተው ከሆነ የሚናገረው ነገር አለ። ላኢላሃ ኢለላህ የሚለውን በእንግሊዝኛ ላይ ዜር ኢዝ ኖ ጋድ በት ፕሮፌት ይላል። ካላህ በስተቀር በሐቅ የሚመለክ አምላክ የለም የሚለውን ሱና ዳትኮም ላይ ከነብዩ በቀር በሐቅ የሚመለክ አምላክ የለም ብሎ ያስቀመጠ ነው። ስለዚህ እንግሊዝኛውን ያየነው ጥያቄው ለመጀመሪያ ጊዜ ነው። ጥያቄ ይጠየቃል። ጥያቄ ሲመጣ ደግሞ ከጥያቄው አንጻር ማናቃቸው ጥያቄዎች ይመጣሉ። እኔም ማላቀው ከሆነ አይተህ ከሆነ መድረክ ላይ ማላቀም ልሉላ እችላለሁ። ምንም ችግር የለብኝም። ምክንያቱም የእውቀት ባለቤቶችን ጠይቁ ስለሚል እዛ ላይ የቆምኩት እኔ ለማሳወቅ ጭምር ነው። ለማሳወቅ ብቻ ሳይሆን ለማወቅም ነው። ለማስተማር ብቻ ሳይሆን ለመማርም ጭምር ነው ብዬ ነው የምመጣው። ስለዚህ ማናቃቸው ብዙ ነገሮች አሉ። ሁሌ ነው የምነግራቸው ክርስቲያኖች። ስለዚህ ልጁ ጥያቄ ያጠየቀ ሆሞሴክሹዋሊቲ አለ በእናንተ ክልክል ነው ወይ ሲለኝ አዎ ክልክል ነው ብዬ የቁርአን አንቀጾችን ሰጠሁት። ከዛ በኋላ ምንድነው ታዲያ ይህ ሐዲስ ላይ የተፈቀደ ነገር አለ ብሎ አለኝ። ምንድነው ብለን አየነው። እንግሊዝኛው ላይ የሚለው እሱ ሆሞሴክሹዋሊቲ ሌላ ነገር አድርጉ የሚል የለም ብለነው በሱ መለስ ነው። ከዛ በኋላ ነው አንተ ይሄ ነገር ይታረም ብለህ ኦዲዮ ሰርተን ተሰተል ደስ ነው ያለኝ። ምንም የከፋኝ ነገር የለም። አየሁት አንድ አይነት ነገር አይደለም። እኔ እንግሊዝኛው ላይ ሱና ዳትኮም ላይ እንትን ነው። ሱና ዳትኮም ደግሞ ሊሳሳት ይችላል እና ዋንዴ ደግሞ ካወራንበት እንደዚህ ድጋሚ ልጆች ከመጡና ጥያቄ ከጠየቁ እርማት እንሰጠዋለን በዚህ መልኩ ብዬ ኖቱን ላይ ይዤበታለሁ የእንትኑ ማለት ነው። እና ጀዛከላ እኔ በጣም ነው ደስ ያለኝ እንዲህ አይነት ነገር ሲኖር ማለት ነው። እና ምንም እንትን የሚለው ነገር የለም። ይሄ ልክ ነው። መርሐባ ባረከላሁ ፊክ ጀዛከላሁ ኸይረን ነወረ አላህ ደርበክ። አላህ ሱብሓነሁ ወተዓላ መልካም ኸይር ነገር ይወፍቅ። የፈለኩትም ምን ይሄንን መሳላ ለማጣራት ነው። እዚህ ጉዳይ ላይ ከፈቀድክልኝ ይሄንን ሐዲስ ብተረጉመውና መልእክቱን ባስቀምጠው በጣም ጥሩ ውጤት አለው ብዬ አስባለሁ። ትፈቅድልኛለህ? ሐዲሱ እዚህ ጋር ወንድም እህቶቼ ከኔ የተሻላችሁ ወንድሞች ኡስታዞች ያላችሁ እዚህ ጋር አውፍ በሉኝ። ሐዲሱን አንደኛ አቡበከር ስዲቅ በተግባር በዘረላት ብሎ ያደረገበት አለ። እንደ ንግግሩና እንደ መልእክቱ ስናስቀምጠው ነቢያችን ሰለላሁ ዐለይሂ ወሰለም እዛ ቦታ ላይ ያሉት አንድ ሰው ዘረኝነትን ጥንብነት እየገለጹ ነው። እንደ ዋነኛ ዘረኝነትን እና ጎጠኝነትን ጥንብ እየገለጹ ነው። ምንድነው ያሉት? መን ተዐዛ ቢአዛኢል ጃሂልያ ማለት እኛ ዛልካ እኛ ሀገር ዛሬ አሁን ኦሮሞነት፣ አማራነት ምንድን እየተባለ እንደሚሞካሸውና እንደሚመጻደቀው ግን ማለት አይፈቀድም። ብድግ ብላችሁ ደግሞ ሄዳችሁ ይህን ቃል ብትሉ መፍሰዳው በጣም ይበዛል። ሐዲሱ አለን ያልነው እንጂ ብድግ ብለህ ይህን የሚልን ሰው ሄደህ የአባትን እንትን ብትለው ሊገርልህ ሁላ ይችላል፣ ህይወት ሊጠፋ ነው። ግን ሐዲሱ አለ ነው። ሐዲሱ እስካለ ማስረግ ግዴታ አለብን። እሱ ምንድነው ያሉት? በዘር እኔ አከሌ ልጅ እኔ አከሌ ዘር ብሎ በዘር የሚመጻደቅና
በዘር የሚያጠናክር ራሱን ካያችሁ የአባትህን ሀፍረተ ገላ በአፍህ ንከስ በሉት። ወላ ተኪኑ አሉ። እንዳውም አሽሙር ራሱ አታርጓሉ። ለምን ሲባል ከአፉ የወጣው ያ ዘረኝነትና ያ ጎጠኝነት ከዚህ የአባቱን ሀፍረተ ገላ ከመያዝ የበለጠ ቆሻሻነቱን የሚገልጽ ነው ማለት ነው። ይሄ ነው ትርጉሙን በስነ ስርዓት መሻይኾች ጋር ቁጭ ስንማር በዚህ መልኩ ነው የገለጹልና ያብራሩልን ማለት እንጂ ረሱል ላይ ሰፋሸ ወላ ሙተፋሂሻ። ባረከላሁ ፊክ። እሺ አንድ ጥያቄ ልቀጥል ወይም ሁለት ጥያቄ ቀር ቴዲ አፍሮም ያልከውም ነገር እሱ ላይም ብንሄድበት ደስ ይለኛል። እሱ ላይ እንዴት ሚስ አንደርስታንዲንግ እንዳረከኝም አላውቅም ከምን አንፃር እንደተናገርኩትም። እሱ ላይም የምትፈልገው ነገር ካለ ቪዲዮ ስለሰራበት እናንተን ስለተባለ እኔ መጀመሪያ ቴዲ አፍሮ መተው ሲጣሉ አየው። እዚህ ቲክቶክ ላይ ይጣላሉ፣ ፌስቡክ ላይ ይጣላሉ። በቴዲ አፍሮ የተነሳ ይትሪያሉ እና ቴዲ አፍሮን መጀመሪያ እኛና እሱ የለያየን ኩፍር ነው እንጂ የሚሰራ ወንጀል አይደለም፣ ኃጢአት አይደለም። የሚሰራ ወንጀልማ እኔም ወንጀል እሰራለሁ፣ እሱም ወንጀል ይሰራል። ነገር ግን የሚለካው እሱ መለካት ያለበት በኩፍሩ ነው እንጂ በዘፈኑ አይደለም። ዘፈን ኃጢአት ነው፣ የእሱ እንደውም ኃጢአት አደባባይ ላይ እየወጣ ነው። የኔ ደግሞ የተሰተረ ነው፣ በውስጥ ያለ ነገር ነው ብዬ ነው ያልኩት እንጂ ካፊርና ሙስሊም ኃጢአቱ እኩል ይመዘናል ወይም ደግሞ ምናምን ነገር እሱን የምደግፍበት ምናምን ነገር ምንም ነገር የለም ማለት። እሱ ዘፋኝ ነው አንደኛ ነገር፣ ሁለተኛ ነገር ደግሞ ካፊር ነው። እንደ አንድ ኢትዮጵያዊ ነው ማየው እንጂ የተለየ ነገር አድርጌ ደጋፊ ማለት ዘፈንም ደግሞ ምን እንደዘፈንም አላውቅም። ዘፈን አዳማጭም አይደለሁም እኔ እና ምን ዘፈን እንደዘፈንም ራሱ አላውቅም። የሆነ ከዘር ጋር የተገናኘ ነገር ጋር ከፖለቲካ ምናምን ነገር ዘፍኖ ነው ለካስ የሚጣሉት። እኔ ምንም አውቀው ነገር የለም እና መተው አጋጣሚ ስለጠየቁ ከዛ አንጻር የተነጋገርንበት እንጂ እኔ በዚህ ደረጃ እንትን አይደለም። እዛ ላይ ግን እንትን የምትለው ነገር ካለ ስናገር የተናገርኩት ግድፈት ካለ እሱንም ማረም ትችላለህ ከፈለግኸው። መርሐባ ባረከላሁ ፊክ ጀዛከላሁ ኸይረን። ሌላኛው ጥያቄ ከዚህኛው እንደ አውለውያ ላስቀድምና የኔ ጥያቄ እዚህ ቦታ ላይ ሌላኛው አላህ ሱብሓነሁ ወተዓላ መልእክተኛ ልኮልናል። ነቢያችን ሰለላሁ ዐለይሂ ወሰለም ሱናቸው ቀውልይና ፊዕልይና ኢቅራር እያለ ነቢያችን ሰለላሁ ዐለይሂ ወሰለም መን በደለ ዲነሁ ፈቅቱሉሁ ብለዋል። መን በደለ ዲነሁ ፈቅቱሉሁ እምነቱን የቀየረ ግደሉት። ይሄን ነገር መጀመሪያ ለስለ አዳማጮች እዚህ ጋር እንግዲህ የሚቀርጹ ሌላ እምነት ተከታዮችም ስላሉ የሚቀመጠው እዚህ ጉዳይ ላይ አንደኛ መሪ ነው። ይሄን ነው የሚያስቀምጠው ወልይ አልአምር የሙስሊም መሪና በቁርአንና በሐዲስ የሚዳኝ መሪ ነው። ይሄን ነገር የሚያከናውነው ዝሙተኛንም የሚወግረውም ሆነ የሰረቀን እጅ የሚቆርጥም ሆነ ነፍስ ያጠፋን ነፍስ የሚያጠፋም ሆነ እምነቱን ለቆ የሚወጣም እንዲገደል የሚያደርገው መን በደለ ዲነሁ ፈቅቱሉሁ የሚለው መስአላ ላይ ሀል ፊ ሸይ አኽ ዋሂድ እኔ ስለሱ ምን ሳውራ ሰምተኝ ታውቃለህ? ምናልባት ከሌላ ሰው ሲያወራ የሰማው ነገር ስላለ ስለማቅ እዛ ላይ እኔን እንትን ብለኛል እንዴ? እዛ ላይ እንደዚህ ብሏል ብለህ የምታስበው እንደዚህ ተናግሯል ብለህ የምታስባቸው ነገሮች ላይ ብቻ ብንነጋገር። ምክንያቱም ከአሁን በፊት ጠይቄ እዚህ ጥያቄ ላይ አይመለከተኝም ብለህ ስትል ማለት ያኔ እዚህ መውቅፍ ላይ አቋሜን ከፈለክ እነግርሃለሁ። ግን እኔ በዚህ ዙሪያ ላይ የተናገርኩትና ስህተት የተሰራ ነገር ካለ ይሄ ነው ብለህ ንገረኝ እስቲ። ስህተት ሳይሆን ስለ ሴት ልጆች በሚዲያ ላይ ወጥቶ የስድስት ወር ኮርስ ምናምን ብለን የስድስት ወር ኮርስ ምናምን ብለን ባወራንበት ቦታ ላይ መጣ ጊዜ አላህ ካሁን በፊት የተወሰነ ወራቶች በፊት እዛ ቦታ ላይ አከሪያ ከወንድሞቻቸው ውስጥ እንደዚህ የሚሉ አሉ ስል እኔ አይመለከተኝም እኔ አላውቅም ብለህ የመለስክበት ስላለ እዛ ቦታ ላይ መሸፋፈን ስለመሰለብኝ ያለኝን ሹባ እንዳለ እኔ ያልኩት ነገር ይኸውልህ፣ አሁን ምንድነው የምናደርገው? እኔም በተመለከተ ነው የፈለግኩት። አሁን ሌሎቹ ደግሞ የራሳቸው የሆነ ደሊል ይኖራቸዋል ልጆች ያሉት ማለት ነው። እነሱ ባሉበት መነጋገር ይቻላል። አሉ የተባሉትንም ወደፊት ሁሉም ይመጣሉ ካስፈለገ ማለት ነው። የተባሉት አካል የምትፈልጋቸው ሰዎች ካሉ መጥተው ልክ እኔ እንደተነጋገርኩት የራሳቸውን ነገሮች ማጥራት ይችላሉ። እኔ በተናገርኩበት ነገር የተናገርኩት ነገር ካለ አንዳንድ ነገሮች ካሉ መስተካከል የሚገባው ነገር አለ ብለህ የምታስበው ነገር ካለ ከተናገርኩት አንጻር ከዚህ በፊት የተናገርከው እንደዚህ ነው ብለህ እኔ እንደውም ትጠብቀኛለህ ብዬ ነው ያሰብኩት። ሊስት አውት አድርገህ የሆነ ጽፈህ ይሄ ነገር ነው ብለህ እንትን ትልና የሆነ ነገርም ካለ ኦዲዮ መረጃዎችም እንደዛ ታደርጋለህ ብዬ ነው የማስበው እና ለራሴም እርማት እንደወስድ ማለት ነው። እኔ ስለ ሙርተድ ያለኝን አቋም እንድነግርህ ከፈለክ እነግርሃለሁ በቀጥታ ማለት ነው። ስለ ሙርተድ ያለኝን እሱን ከፈለክ ማለት ነው። ግን እኔን የሚመለከት አይደለም። ሌላ ነገር ካለ ማለት አንተ የምትለውና እኔ የምለው እኔ ያልኩት ነገር አይደለም። እኔ ያልኩትን በተመለከተ ግን እኔን የሚመለከት ነገር ከሆነ እኔን ትጠይቀኛለህ። አይ ያለ አቋም ከሆነ ልነግርህ እችላለሁ። ሙርተድ ምንድነው? አንድ ሰው ከእስልምና የወጣና ያፈነገጠ ሰው በአጠቃላይ ምንድነው እድል ይሰጠዋል። እድሉ ምንድነው? በምን ደረጃ ነው ይሄ ነገር የተደረገው? ሹብሃ ተፈጥሮበት ነው ወይስ ከኢኮኖሚ ፕሮብሌም ኖሮበት ነው? የተለያየ ነገር ሸሪዓው ባለበት ሀገር ውስጥ ይጠየቅና እንደዚህ ይጠየቃል። ከዛ አይ አሻፈረኝ ብሎ ካለ ከሀገር ወይ እንዲባረር ይደረጋል ወይ ደግሞ ቀትል ነው ሁክሙ ማለት ነው። ያንን መጽሐፍ ላይ ጽሁፌ ላይ አለ። አልገደሉትም የሚለው ላይ ማለት ነው። ማነው አልገደሉትም አልኩኝ፣ አትግደሉ በሚለው ላይ እዛ ላይ አለ ሁክሙ ማለት ሸሪዓው ባለበት ብዬ አስቀምጫለሁ። ኢቭን ከባይብልም ሁላ እየጠቀስኩኝ የተናገርኩት ባይብል ብሉይ ኪዳን ላይ
ዘዳግም 13 ላይ ዘዳግም 17 ላይ አንድ ሰው ሌላ ከአንድ አምላክ ውጭ ሌላ አስተምሮት ካስተማረ እንደሚገደል፣ ከአንድ አምላክ አስተምሮት ውጭ ሌላ እንትን ሲያመልክ የተገኘ ይገደል ለፀሐይ ለጨረቃ ይላል። እንዲሁም በተመሳሳይ ደግሞ በአዲስ ኪዳን ላይ ደግሞ ቀለሜንጦስ ላይ እና የዲስቂሊያ ላይ እንዳለ ከዛ ከመጽሐፈ ሚስጥር ላይ ፍትሐ ነገሥት ላይ ሁላ እንዳለ ኢቨን እስከ አፄ ኃይለ ሥላሴ ጊዜ ድረስ አንድ ሰው ከሃይማኖት ውስጥ መውጣት እንደማይቻል ከወጣ ግን በሸሪያው መሰረት ወይም ደግሞ በፍትሐ ነገሥቱ መሰረት እንደማይፈቀድ ቦሩ ሜዳ ላይ አይተናል። ኦርቶዶክስ ተዋህዶ ላይ፣ ኦርቶዶክስ ቅባት፣ ኦርቶዶክስ ጸጋ ላይ የተደረገው ነገር አለ። ስለዚህ ይሄ ነገር ያለ ነገር ነው። እናንተ ጋር ብዬ ሳስተምር ነው የኖርኩት እኔ ማለት እንዴት ጥያቄ እንደተፈጠረም አላውቅም። ግን ጥያቄ እንደጠየቅነቱ ከመጣ ደግሞ ምንም ችግር የለውም መልስ መስጠት ነው። ይሄን ይመስላል። ከሀገር ማውጣት የሚለው ጉዳይ ላይ ግን ሁጃ አለ። ምክንያቱም ሐዲሱ ሰሪህ ነው። ከፈለክ ይሄንን ማረም ትችላለህ። ከፈለክ አሁን ከሀገር መውጣት የሚለውን ነገር እኔ ሱረቱል ማኢዳ ምዕራፍ 5 ቁጥር 32 ነው 33 ላይ ያለውን ጥቅስ ጠቅሼ ነው እንትን ያለው አላህና መልእክተኛውን የተዋጋ በሚል አይተህ ከሆነ በሐዲስ ላይ ሲመጣ በሶስት ነገር ነው የመጣው። አይተህ ከሆነ አንደኛ የገደለ ይላል፣ ሁለተኛ ዝሙት የሰራ ይላል፣ ከዛ በኋላ ደግሞ ከዲኑ የወጣ ማለት ነው ይላል። ሶስት ነገር ነው። ከዛ በሌላ ሐዲስ ላይ ደግሞ አላህና መልእክተኛውን የተዋጋ ብሎ የቁርአንና ሐዲስ አይነት አምጥቶታል። ከዛ አንጻር ያለውን ነገር እንደዛ አላህና መልእክተኛውን የሚዋጉና በምድር ላይ ፈሳድን የሚያሰራጩ ሰዎች ያለው ነገር እጅ መቆራረጥ እንትን ማለት ምናምን ብሎ ሲያመጣ የሀገር መባረር ይላል። ያንን አስቤ ነው ያስቀመጥኩት። እሱ ላይ ምናልባት የሀገር መባረር የሚባለው ነገር አይካተትም ካልክ እሰየው ነው። ለወደፊቱ ሳላካትት ልናገር እችላለሁ ማለት ነው። እንትን በለው አርመው ከፈለክ ይሄንን መርሐባ ባረከላሁ ፊክ። እዚህ ጉዳይ ላይ ምክንያቱም አንደኛ ሐዲሱ ሰሪህ ነው። ሁለት ሐዲስ አመጣለሁ። አንደኛው መን በደለ ዲነሁ ፈቅቱሉሁ የሚለው አጠር ያለው ሐዲስ ነው። ሌላኛው ደግሞ ላ የሕሉ ደሙ ምሪኢን ሙስሊሚን ኢላ ፊ ኢሕዳ ተላት ይላል። እነሱ ቢነፍሲ ወዛኒ ልሙሕሲን ወታሪኩ ሊዲኒሂ ወፋሪቁል ጀማዓት ነው። ስለዚህ ይሄ ሐዲስ ሰሪህ ነው አንደኛው። ሁለተኛ የነቢዩ ሰለላሁ ዐለይሂ ወሰለም ተግባርም የተነሳበት ነው። እሱም አላህ ሱብሓነሁ ወተዓላ ያ አዩሃ ለዚነ አመኑ ኢን ጃአኩም ፋሲቁን ቢነበኢን ፈተበየኑ አን ቱሲቡ ቀውመን ቢጀሃለቲን ፈቱስቢሑ ዐላ ማ ፈዐልቱም ናዲሚን ያለበት ቦታ ላይ ሰበበ ኑዙል ላይ ስንመጣ ዘካ ገንዘብን በጠየቁበት ሰዓት ገደሉት ወይም ደግሞ አንተ የላከውን መልእክተኛ ዘካ አንሰጥም አሉ የሚል መልስ ይዞ ሲመጣ ነቢያችን ሰለላሁ ዐለይሂ ወሰለም ትጥቃቸውን አሟልተው ሊዋጓቸው ሲነሱ አላህ ሱብሓነሁ ወተዓላ ይህን አንቀጽ አወረደላቸው። ያኔ ያ የመጣው ሰውዬ ተላላኪው ትክክለኛ አልነበረምና ታማኝ አልነበረምና ያ ሰው ማለት ነው። እና አንደኛ ሁለተኛ ኢጅማዕ አለበት፣ የሶሃቦቹ ድርጊት አለበት። ሶሃቦች ሙሰይለመቱል ከዛብ እና ተከታዮቹ ሙስሊምን ይላሉ፣ ላኢላሃ ኢለላህ ይላሉ፣ ሶላት ይሰግዳሉ፣ ጾም ይጾማሉ፣ ዒባዳ እንዳለ ይፈጽማሉ። ነገር ግን ሙሰይለማ መልእክተኛ ነው አሉ። ሶሃቦች በአንድ ድምፅ ተጋደሏቸው። እነዛ አልይን ደግሞ ጌታ ነህ ያሉት ለሶስት ተከፈሉ። አልይ ብን አቢ ጣሊብ ረዲየላሁ ዐንሁ ኡኽዱድ ያን በሾለቆ ውስጥ እሳት ለኩሶ በእሳት አቃጠላቸው። ነገሩ አብዱላህ ብን አባስ ጋር ሲደርስ እኔም ብሆን እገድላቸዋለሁ ወላኪን በእሳት አላቃጥላቸውም ላ ዩዐዚቡ ቢናር ኢላ ረቡ ናር ብሎ የመለሰበታልና ስለዚህ ከሀገር ማባረር የሚለው ጉዳይ ላይ ለአወል መራ ነው እየሰማ ያለሁት እንደኔ በሸሪዓው አቀማ ነው። ወላሂ ችግር የለውም እንመካከርበታለን። የእውቀት ባለቤቶችንም ጠያይቀን እንትን ብለን እንትን የሚልም ከሆነ ይስተካከላል። አይጦሩ ነው ከተባለ ደግሞ አውርተንበት መቀጠል እንችላለን። እሱ ብዙ እንትን አይደለም ማለት ነው። እኔ ያለውን ነገር ከእውቀት ባለቤቶች ነው ከላይ ካሉት እየተማርኩኝ እያነበብኩኝ ከዛ በኋላ እየጠየቅኩኝ እንትን ብለው እንጂ የተለየ ነገር ለማምጣት ለኔ ምንም ቤኔፊት የሚያደርግልኝ ነገር የለም። ማናቀው ነገር ከሆነ አላቅም ብዬ ላልፍ እችላለሁ። ማቀው ነገር ከሆነ ደግሞ እንትን እላለሁ። በተረፈ ካፊሮችን ለማስደሰት ተብሎ የተለየ ነገር ያደረኩት ነገር ያለ አይመስለኝም። ለመሸፋፈል ለምናምን ነገር እንደዛ አይነት ካለም ዳዋም ይጎዳል ቢቀር ይሻላል እና ያንን ነው ብለው። እሺ ቀጣይ ሌላ ካለ የመጨረሻ አንድ መውቀፍ ብቻ ነው እንግዲህ ማለሽ ያው ፍርድ ቤት ሆነ ጉዳዩና አፍ በለመጀመሪያ እንደ ዋና አንድ ጥያቄ የመጨረሻ ጥያቄ የምጠይቀው እሱም ከአኽ ሰላሙዲን ከሚባለው ወንድም ጋር በውስጡ ራሱ እስቲ ያናግረው ሁላ ብዬ ልኬለታለሁ። ያንተን ቪዲዮ አንስቼ ላኩለት። ከዛም ባለፈው ለስንት ሰዓት ለስንት ቀን ስንጨቃጨቅበት ነበር። የነም መሳላ ራሱ ስምን በየቦታው እየጠራ የተነጋገርንበት ነበር። የነም መሳላ እሱም ምን የሚል ነው? ሱረቱል ማኢዳ 5ኛው አንቀጽ ላይ ያለው አላህ ሱብሓነሁ ወተዓላ አልየውመ ኡሒለ ለኩም ጠይባት ወጠዓሙ ለዚነ ኡቱል ኪታበ ሒሉን ለኩም ወጠዓሙኩም ሒሉን ለሁም የሚለውን አንቀጽ አስመልክቶ እዛ ቦታ ላይ ያብራራኸው አገላለጽ የምትለዋ በኋላ ላይ ነው የመጣችው። የምትለዋ የሙሲናት ከሚለው ጋር ነው የመጣው እንጂ ከመጀመሪያ ከነበረው ጋር አላየሁትም ነበር። እሱን ተነጋግረንበታል እኮ። ከዛ በኋላም አንድ እኔ ቤት በከፈትኩበትም ሰዓት ላይ ተናግሬያለሁ። እሱንም ራሱ አላየሁትም ነበረ እና ምን የምትለዋ አርፈ ጀር የመጣችው በኋላ ላይ መሆኑን አላየሁትም እና ከፊት ለፊት አድርጌ ነው የተረዳሁት የነበረው። ከዛ በኋላ ስናየው መቶ ነግሮኝ አዎ ልክ ነው ይሄ ነገር እንትን ብዬ እርማትም ራሱ ሰጥቼበታለሁ። ፐብሊክ ላይም ሰጥቼበታለሁ። ለእሱም ነግሬዋለሁ ራሱ መቶ ማለት ነው። አይ ቲንክ እሱ ቀላል ነው። አንዳንድ ጊዜ እንደዚህ ሲመጣ
መነጋገሩ ጥሩ ነው። ምንም እንትን የለውም። ከእሱ ጋር ስንነጋገር ተነጋግረንበታል። አይ ቲንክ ፊድባክ አድርጌዋለሁ ከእሱንም ከዛ በኋላ ነገሩ ይንገራ አላውቅም። ግን አንተ ግን በዚህ ደረጃ ሶስት ማይዳ ምዕራፍ 5 ቁጥር 5 ላይ ያለውን ሚን የምትለው አርፍጀር ላይ በሆነው ነገር የተናገርክበት ያለ አይመስለኝም። ሰምቼ አላውቅም። ያው ዛሬ ገና ነው ከአንተ የምሰማው። ለረዥም ጊዜ እንዳውም ስንጨቃጨቅበት የነበረ መሳላ ነው። ይህንን መሳላ ምክንያቱም ኧረ ምን ያጨቃጭቃል? መታ አንድ ቀን ጠርተኝ እኮ ይሄ ነገር እንደዚህ ነው ብለህ ከግራና ከቀኝ ከፊት ለፊት ነው ወይስ ከኋላ ነው ብለህ ብትጠይቀኝ እኮ ፊት ለፊት የምናየው ነገር ነው። ሀገር ያወቀው ፀሐይ የሞቀው ነገር ነው። ምንም እንትን የለምና እንጨቃጨቅ ያደረገን አሰላሙዲንን በውስጥ ላኩለት ቪዲዮውን ላኩለትና አሰላሙዲንን ወንድማችን ወሂድ ጋር ትነጋገራለህ እስቲ አናግረው በዚህ ጉዳይ። ምክንያቱም አንደኛ የዚህ ጉዳይ ላይ ኢጅማ ይጠቀሳል። አንደኛ ነስ አለበት ጉዳይ ነው ያኔ በሚለው ጉዳይ ላይ ገለጽኩለት። እንደገና ደግሞ አንደኛ እንደው አቀል ሸይ ቢስሚላህ ብሎ የተጻፈ ወይም የታረደ ምናምን የሚባል ጉዳይ ላይ የሆነ ነገር ይባል እዛ ቦታ ላይ የጠቀስኩ አጠቃቀስ ከሃዲያኖች ጋር ደግሞ ለምን ተከታዮች የሚያነሱት ነው የሚለውን ቀውል የሰሃቦችን ድርጊትን እዛ ጉዳይ ላይ እናግረው ብዬው ራሱ እንዳውም ወደ ጭቅጭቅ ገባማ ነው። ባረከላሁ ፊክ ጀዛከላሁ። እኔ ጨርሻለሁ። በተቀሉ ሱረቱል ማኢዳ ላይ ያለው እኔ አሁንም ቢሆን ዳጸ ልሳንና ዳጸ ምስጢር የሚባል ነገር አለ አማርኛ ላይ ታውቃለህ? ይሄንን ኡስታዝ አማርኛ መጀመሪያ ማንበብ ማለት ትንሽ ዳጸ ልሳን ማለት አፍ ላይ የአፍ ወለምታ የሚባል ነገር አለ። ማንኛውም ሰው ላይ ሊገኝ ይችላል። ምን ለማለት ተፈልገውበት ነው የሚለው ነገር ከዛ ባሻገርም በቃላት ራሱ ሊሳሳት ይችላል አንድ ሰው። ግን ዳጸ ምስጢር የሆነ ነገር ላይ ሲሆን ሆን ብሎ ሰው ወይ ሆን ብሎ ፈሳድ ለማሰራጨት እያወቀ ታርሞም ከመታረምም ባሻገር ደግሞ ሆን ብሎ ስራይ ብሎ ስሩን እየሰደደ ዲንን የሚሸረሽር ነገር ሰዎች እንደዚህ አይነት ሰዎች ሊያጋጥሙ ይችላል። ግን በጣም እርግጠኛው የምነግርህ ዳጸ ልሳን እኔ ጋር ልታገኝ ትችላለህ እንጂ ዳጸ ምስጢር ልታገኝ አትችልም። እኔ ጋር በጣም እርግጠኛው የምነግርህ ማላቃቸው ነገሮች ካሉ ከወንድሞች ጋር ተመካክረንበት የሆነ እኔ መጽሐፍ ስጽፍ ራሱ ብዙ ሰዎች ናቸው መጽሐፌን የሚያዩት። መጀመሪያ መግቢያው ላይ ራሱ ለክርስቲያኖች ምንድን ነው የምለው መጽሐፉ ላይ የቃላት ስህተት ልክ እንደ ጨጓራ ምንድን ነው ጨጓራ ስታጥበው አይጠራም፣ ሁል ጊዜ አይጠራምና የሆነ የቃላት ስህተት ቢኖር ተጠያቂው እኔ ነኝ። ዲኔም አይደለም አርቲዎት የሚሰሩትም ሰዎች አይደሉም ብዬ ነው ማስቀምጠው። ለምን ዳጸ ልሳን ከሰው አይጠፋም። ራሱ ማንኛውም አንተም ሆንክ ማንኛውም ሰሃባዎችም ሆኑ ታቢዮችም ሆኑ ሁሉም ሶስት ጀነሬሽን የነበረው እንዳለ በአጠቃላይ ዳጸ ልሳን ሊኖርባቸው ይችላል። እንደዛ ብዬ ነው ማስበው። ግን መተራረም ያስፈልጋል። ለወደፊቱ የሆነ ነገር ሲያስፈልግ ቤት ጥራኝ፣ ቤት ጠርተህ እፈልግሃለሁ ብለህ በሰው አስልከህ ይሄ ነገር እንዴት ነው ብለህ ሰው ፈለግ ባለበት ራሱ እንትን ብትለኝ እኔ ከመቀበልም ከመተራረምም ወይ ሚስ አንደርስታንዲንግ ከሆነ ከመጀመሪያውኑ ያልቅ ነበር ሁሉ ነገር። ነገር ግን በየጊዜው ምንድን ነው የሚደረገው ይሄ ነገር ምክንያቱም ወይ ደግሞ ወዳልተፈለገ አቅጣጫ አንተ ይላል እና ተረጋግተህ አውራኝ ብዬ ምልህ አላህ በሚያውቀው አንተን ኦፌንድድ ለማድረግ ስሜታዊ ለማድረግ እኔ እንደሌላም ሰው አይደለም አንድ ሙስሊም ወንድሜን ማወራው እንደ ካፊሮችንም እንኳን ተናንሰን በጥሩ ሁኔታ ለማውራት እየሞከርን ያለ ነው። ወደ ዲኑ ኢስላም እንዲመጡ ስለምንፈልግ መራገጥ ሲጀምሩ ነው ወይ እናወርዳቸዋለን ወይ እንትላቸዋለን። ይሄ ማፋጠጥ ምናምን ነገር የሚባለው ነገር ያለው። ስለዚህ እኔ የዛን ጊዜ የመጣሁት ምንድነው ንጽጽሩ ላይ ያሉ ነገሮች ይሄ ነገር ነው ሲባል ጥያቄውን ስናቀርብ አይ እንደዚህ እህቶች ሴቶች አይውጡ ይውጡ በሚባለው ነገር ላይ ይውጡ ደሊል አለ የሚባል ነገር አለ። ያ ነገር ስላለ ለምን በውስጥ አታወሩም? ቤት እንክፈት ተባለ፣ ቤት ከፈትን። አቡል ቡኻሪን ኡስታዝ አቡ ሙአዊያን አስገባን፣ ጥሯቸውና እንነጋገርበት። የማይፈቀድም ከሆነ አይፈቀድም ይባል፣ የሚፈቀድም ከሆነ ይፈቀድ ይባል ብዬ ያንን ለመናገር ነው የመጣሁት። ነገር ግን የሚመጣው የ6 ወር ኮርስ ወስደው እንትን ብለው ምናምን ነገር አለ። እኔ ማን እንደሚወስድ አላውቅም። ወደ ከ5000 በላይ ተማሪ አለኝ በዓለም ዙሪያ ላይ። ሲወስዱም ሲመጡም ደግሞ መስፈርታችን ያለው የመጀመሪያው ነገር ምንድነው ፍላጎት አላቸው ወይ በዛ ነገር ላይ ይማራሉ። ከሲማሩ ደግሞ የነበረው ነገር እየከፈሉ ነው የሚማሩት ለሰለምቴዎቹ መተዳደሪያ ለቀለባቸው ለትራንስፖርታቸው ለአንዳንድ ነገራቸው እንዲሆን ከሚለው ሀሳቡ ገብቷቸው ነው እየከፈሉ ያሉት። ሲመጡ ከመጡ በኋላ ግን መጨረሻ ላይ የአቂዳ ኮርስ ይወስዳሉ። አሚር ነው የሚሰጠው ራሱ ማለት ነው የአቂዳ ኮርስ። አንዳንዶቹ አቂዳ ኮርስ አያስፈልገንም በአቂዳ እንዳይደለንም ብለው የሄዱለት ሰዎች ሁሉ አሉ። ነው የማውቃቸው እንደዚህ አይነት እንትኖች አሉ። ይሄን ነገር ነው ማመጣና ሴቶችን እየወሰዳችሁ 6 ወር ኮርስ ትሰጣላችሁ ምናምን ነገር ሲባል እንዴት ነው ማለት ይሄ ነገር እንዴት ነው ማለት መነጋገር አንችልም ወይ? እነማን ናቸው? እየሄዱ ይወያያሉ፣ ይጨቃጨቃሉ። እኔ አላውቃቸውም። አሁን ይሄን ሁሉ ህዝብ ራሱ ልቆጣጠረው አልችልም። እኔ ትዳር አለኝ፣ ልጆች አሉኝ፣ ሰራተኛ ነኝ፣ በዛ ላይ ስራ ሰራለሁ እና ይሄን ሁሉ ጊዜ መስዋዕት አድርጌ ስመጣ ቲክቶክ ላይ ማን ነው የሚያወራው? ማን ነው እንትን የሚለው? ማን ነው ካፊር ቤት የገባው ምናምን ያንን ኮንትሮል ማድረግ አልችልም፣ ላደርግም አልችልም። እኔ አላውቃቸው፣ የውስጥ ግንኙነት የለኝም። እዛው ግሩፕ ላይ አገኛቸዋለሁ፣ እወጣለሁ ማለት ነው። በቃ አለቀ። እኔ ግሩፕ ላይም የለውም እዛ የትምህርት ግሩፕ ላይም ራሱ አሁን ላይ ለምን ጊዜ የለኝም እንደዚህ አይነት ነገር እና ከዛ አንጻር ነው እንጂ እኔ በፍጹም አንተን አታክ ለማድረግ ልክ ዲቤት ሜካኒዝሞችን ተጠቅሞ ካውንተር አታክ አድርጎ የሆነ አንተን አፈና ዘግቶ ምናምን ነገር እንዲህ አይነት ነገር አይሰራም፣ አይጠቅምም። ደግሞ ለአንድ ወንድምህ እንትን አይደለም። እኔ ከበፊቱም ጀምሮ ነው የምለው በመናጅና በአቂዳ ችግር የለብንም፣ በትህትና እንነጋገር። እኔ አንተንም ስለ አትቆጣ ተረጋጋ ብዬ ያልኩ
ያኔ ስትቆጣ ነው እንትን ስትል ነው እኔ ማስረጃ አለኝ ለምቆጣበት ምናምን ነገር ስትል እሱ ነገር አያስፈልግም ያልኩ ከዛ አንጻር ነው እንጂ ፐርሰናሊ አታክ እንዴት አደርጋለሁ ስታስበው ማንንም ሰው ማድረግ አልፈልግም። ምናልባት እንደዚሁ የአፎ ለምታ ካለ ቅር የተሰኘው ነገር ካለ ሌሎች ውስጥ ጥያቄ ጠይቁና ይቅርታ እንበባለን ኢንሻአላህ። አንተ ከጨረስክ ለሌሎቹ እድል እንስጣቸው። ሌላ መናገር የሚፈልግ ሰው አለ ከኡስታዞች መካከል? ኢብኑ ሐሰን ኡስታዝ ኢብኑ ሐሰን ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ቅድሚያ እኔ ወላሂ በጣም ነው ደስ ያለኝ ሐቂቀተን ማለት ነው። ምክንያቱም እኛም ሐቅ ይዘን እንጓዛለን እላለሁ እኔ እንደራሴ ማለት ነው። ሐቅ ይዤ እጓዛለሁ እላለሁ። እናንተ ጋር ስህተት አድርጌ ሲቆጥር የነበረው ነገር ሁሉም ተመልሶልኛል። አቡ አብደላህ የጠየቀው ነገር ሁሉ ቪዲዮ ሰርቼበታለሁ። አንተም ያው ቅድም እንደጠቀስክ ማለት ነው። ትልቁ ነገር ያ ስህተቱ መነሳቱ ነው። እኛም በተረዳ ነው በስህተት ይሁን እናንተም በተነገራችሁ ስህተት ይሁን፣ ዋናው ነገር ግን እንደዚህ ተገናኝተን ስንተራረም ወላሂ በጣም ነው ደስ ያለኝ። እኔ ትልቁ ነገር እሱ ነው። በእኔ በኩል አውፍ በለኝ፣ እኔ አውፍ ብያለሁ። አስለን አላስቀየምከኝም፣ በሸክስያ ነገርም የለብኝም በአንተ በኩል ማለት ነው። የዲን ካልሆነ በስተቀር የሌላ ነገር ማንኛውም ሰው ያኔ የተዋወቅ ነው የዲን ትውውቅ ነው እንጂ መወለዴንም ላታውቅ ትችላለህ፣ መወለድህንም ላላውቅ እችላለሁ ለማለት ፈልጌ ነው። ባረከላሁ ፊካ። እኔ ተመልሶልኛል። ኦኬ ጀዛከላ ይረን ጀዛ። እኔ ዲስከስ እንድናደርግበት የፈለኩበት ምክንያት የሁለታችሁ ንግግር ነው። አንተ የሆነ ነገር ስትናገር ቪዲዮ ሰርተህብኝ፣ ቪዲዮ ስትሰራ ግን የሰራበት መንፈስ ነግሬዋለሁ ለቢላልም ማለት ነው። በቃ ይሄ ነገር ምናልባትም በቃ ላላ ብለው እኮ ሊሆን ይችላል ብዬ አንተን ነበር ያሰብኩት የነበረው። እሱ ደግሞ ምን አለ አንድ ቀን እንትን እንላለን፣ አንድ ቀን እንደዚህ እንትን ብለን የሆነ ነገር በቃ ትዕግስታችን ያለቀቀን ምናምን ስል እንዴ እስከ ለምን ትቋጥረዋለህ? ለምን አንነጋገርበትም? ኢቭን እንደዛ ከሆነማ የምትቋጥረውማ ከሆነ ላላ ብለህ አይደለም የምትሰራው አለ ራሱ ኡስታዝ አቡ አብደላ። አይ እንደዛ ከሆነ ምንም ችግር የለውም በቃ አለና እኔ ኡስታዝ አቡ ሙአዊያ ኢንጂነር ከነቢላልም ጋር ምናምን ነገር ሆነን ተነጋገርንና ወንድሞች ያሉት አሁን ኡምራ ላይ ናቸው ያሉት እነሱ ከኔ ጋር መጀመሪያ በእኔ ጉዳይ ላይ ካላችሁ ጊዜያችንን እንድንጠቀምበት መጀመሪያ ከኛ ጋር እንነጋገር። ከተነጋገረን በኋላ ግን በኋላ ላይ እነሱ ሲመጡ ግሩፕ ከፍተን እዛ ግሩፕ ላይ መነጋገር ይቻላል። ንጽጽሩም መታረም አለበት ብላችሁ የምታስቡት እንዲሳለጥ የምትፈልጉት ነገር መስተካከል አለበት የምትሉትን አንድ ላይ ሹራ እናደርጋለን ብዬ ነገርኳቸው። ተነጋገርን። ያው ቢላል ነው አሁን ቢላል ቢኖር ጥሩ ነበረ እና ቢላል የለም። እንግዲህ ቢላል ይሆናል እንትን ያለው የእናንተም እንትን ላይሆን ይችላል። ቢላል አልተመቸ ይሆናል። ሶስቴ ተቀጥሮ ሶስቴም የለም ነበር እና ከዛ አንጻር ነው እንትን ያለው። እኔም ላላ ብዬ አፉ ብያለሁ፣ አንተም ላላ ብለህ አፉ በለኝ ኡስታዝ። ባረከላሁ ፊካ። በነገራችን ላይ ይሄ በቀጠሮ በኩል የመጣው እንደውም አቡ አብደላህ በውስጥ አናግሮኝ ለቢላል ደውል ብሎኝ ነበር። ለቢላል እንዴት ደውል ብሎኝ እንደገና ደግሞ ራስታ በውስጥ አናገረኝና የሆነ ግሩፕ አስሮ ነበር። እኔም ነበርኩበት። እኔና እሱና ሶስተኛውን አላውቅም ሐቂቀተን። እኔ ያንን ነበር እንደውም እየጠበቅኩ የነበረው ያኒ ግሩፑ ላይ አለን። አሁን እኔ አልወጣሁም እስካሁን ማለት ነው። እኔና ራስታ ብቻ ነው ያለነው አብረን ማለት ነው። እየጠበቅኩ ነበር። ነገር ግን ቁባም የለንም። እኔ በበኩሌ ናም ለቢላል ደውል ብሎኛል አቡ አብደላህ። ከዛ በኋላ ደውዬለታለሁ ወይስ አልደወልኩለትም ረስቻለሁኝ ራሱ ማለት ነው። አማ ይሄንኛው አንድ ነገር ስለሆነ ራስታም ያው አንዳንድ ጊዜ ከእናንተ ጋር ያለሁ እኛ ጋር ይመጣል። እሱ ግሩፕ ስላሰረ ይሄ ነገር በውስጥ መፈታት አለበት ስላለ ግሩፕ አሰረ። ከዛ በኋላ እኔም ገባሁበት። ግን ምንም የገባ ሰው የለም። በዛው የቀራ ነገር ነው ለማለት ፈልጌ ነው እንጂ ወደኛ ብላል ወደኛ አልደረሰ። አዎ በቃ እኛ ለኢንጂነር ደውዬለት ከኢንጂነርም ጋር ተነጋግረንበት እኔ አሁን ጊዜ ስላለኝ ከኔ ጋር መጀመሪያ እንነጋገርና ወንድሞች ደግሞ ኡምራ ላይ ስላሉ እነሱም ይምጡና እያንዳንዱ ሰው አለበት የሚባለው ስህተቱ ተነግሮት ንጽጽሩ ላይ በምን መልኩ መሳለጥ አለበት መታረም የሚገባው ነገር አለ ከተባለም እሱ ላይም ተነጋግረንበት ወደፊት እንሄዳለን በሚለው ነበር የተነጋገርነው የነበር ነው። ቢላልን ጠበቁት። አንዴ ሰኞ ቀን አለኝ። ሰኞ ቀን አመጥቻለሁ እየጠበኳችሁ ነው ስል አይ አልተመቸውም ኡስታዝ አቡ አብደላ አልተመቸውም አለ። ከዛ በሚቀጥለው አርብ ይመቻል ወይ እሱ ይመቸዋል አለኝ። እሺ አልኩት። አርብ ቀንም እንደገና ተመልሼ ጠብቄ መጥቻለሁ ስለው አይ እኔ አልተመቸኝም ነበር አለ። ከዛ በኋላ የሚቀጥለው አርብ አለኝ። እሺ አልኩት። የሚቀጥለው አርብ ደግሞ ስጠብቅ የለም። አይ በቃ ወይ ረስቶት ነው ወይ ደግሞ አልፈለጉም ይሆናል ብዬ በቃ ተውኩት ማለት ነው። እንግዲህ ሶስቴ የሞከርኩትም እኔ ነኝ። የዛሬ 4 ወር 5 ወር አካባቢ ላይም እንደዚሁ በነበረው ማን ቤት እንደሆነ አላውቅም ኡስታዝ አቡ አብደላን ሳገኘውና በተነጋገርንበት ሰዓት ላይ ከመነጋገሩ በሴቶች ጉዳይ ላይ ተነስቶ ይሄ ነገር ትክክል ነው አይደለም ለመባባል ግሩፕ ከፈትን። ኡስታዝ አቡል ባህሪ ይገባ፣
ኡስታዝ አቡ ሙአዊያ ገባ። ከዛ በኋላ ጥራቸው ሊንክ ስጣቸው ብዬ ሰጠሁት። ግን ይስጣችሁ አይስጣችሁም አላውቅም። እናንተም አልመጣችሁም። በቃ ተረሳ። ያው የሰው ልጅ ደግሞ በተለያየ ነገር ቢዚ ይሆናል፣ ይረሳል። ከዛ በኋላ እንደገና ድጋሚ ለማስታወስ ሌላ ወንድሞች አላችሁ የምትብሉት ኢምራን፣ አቡኪ፣ ኢንጂነር ሰልማን ሁላችሁም መነጋገር ከፈለጋችሁ ማውራት ትችላላችሁ። እኔ ጨርሻለሁ። ሰላም አለይኩም ወራህመቱላህ። እኔ ኢንሻአላህ ሰሞኑን እኔ እንኳን ሐቂቃ ለኔም ግልጽ ሆኖልኛል የተጠቀሱት ነገራቶች በሙሉ ፈሊላሂ አልሐምድ ወልሚና ወላሂ በጣም ያምርብናል። አልሐምዱሊላህ هذا الذي ينبغي والله በእኛ የሚጠበቀው ነገር እንደዚህ አይነት ነገር በጣም ወሳኝ ነው ብዬ አስባለሁ። አልሐምዱሊላህ በጣም ደስ የሚል ነው መነጋገር፣ በመረጃ መተራረም። ኡስታዝ ወሒድም አቡ አብዱላም ወከዛሊከ ኢብኑ ሐሰንም ሐቂቃ በጣም ነው ደስ የሚለው። አሁንም ቢሆን በዙ ሁኔታ ላይ መቀጠል አለብን። እየተራራም ስህተት አይጠፋም ስራ ላይ እስካለን ድረስ ማለት ነው። ሐቂቃ ማለት ነው ስህተት በሚኖር ጊዜ መተራረም፣ አንደኛችን ለአንደኛችን ስስታም ብሎ ማለት ሐቂቃ አንድ ሰው በዲል ላይ ተሳስቶ ያንን ስህተት አለማረም ነው ሐቂቃት እና በተቻለ ያከ እንተራረም። ሰሞኑን እኔም እያነሳ የነበረው ነገር ምናልባትም ለዓለሁ ኡስታዝ ወሒድን የሚመለከት ስለሆነ አውፍ እንድለኝ ያክል ብቻ እንዳጠቃላይ አውፍ እንድትለኝ ነው የምፈልገው ማለት ነው። እሱ ምንድነው ኢብኑ ሐሰን የሰራው ቪዲዮ ነበርና እክተፈይቱ ቢሂ في ذاك الوقت የዛ ጊዜ እሱ ስለሰራ በሱ ቪዲዮ ተበቃቅቼ ነበርና ብንናገርባቸው አይነት ነገር በሱ ላይ ምን አይነት ነገር እየተናገርኩኝ ነበር፣ ቢያንስ የሆነ የበላይነት ስሜት የሚሰማን ካለ እናስተካክል የሚል መልእክቶችን እያስተላለፍኩ ነበር። ቢማዕና በቃ ሁላችንም እዚህ ሚዲያው ላይ ነው ያለነው፣ እናስተምራለን፣ እውነታን እንገልጻለን። ከፊሉ ብዙ ሰው ሊከታተለው ይችላል፣ ከፊሉ ላይ ከተተለው ይችላል። ነገር ግን ከስራ የሐቅ መለያ አይደለም፣ ቂላም እንደዚሁ ማለት ነው። ማነሰም ሆነ መብዛት የሐቅ መለያ ስላልሆነ ምን እንሆነ የሚል ነው በብዛት ወደ ጉሩ ወደ መሸወድ ውስጥ እንዳንገባ የሚል መልእክት እያስተላለፉ። ለዚህ መንበዑና መነሻው ነጥብ ምንድነው ማለት ነው? ያንኛው የተናገርከው ነገር ነበር ማለት ነው። ጀዛኩሙላህ ኸይረን። ሌላው ኢንሻአላህ ማነሳ የሆነ ነገር ምናልባት ሌሎች ወንድሞች ሊያነሱት ይችላሉ። አህሉ ሱናዎች ሰለፊዮች እስከሆነ ድረስ ሁላችንም መቼም የወላእና የበራ ጉዳይ ላይ ኢንሻአላህ በሰፊው የሚነሳ ይመስለኛል። በሱም ነገር ላይ በደንብ አድርገን እያወራንበት እየተመካከርንበት መሄድ ይኖርብናል ብዬ አስባለሁ። مع اهل البدع ማለት ነው፣ ከቢድዓ ሰዎች ጋር ማለት ነው። ወከዛሊከ ከካህዲዎች ጋር ምን አይነት ሲሆነ ቁርኝትና መለያየት ይኖርናል የሚለውም ላይ በዙ መልኩ ቢታሰብበት ለማለት ያክል ነው። መተራረማችን ይቀጥላል። ወጀዛኩሙላህ ኸይረን። በእኔ በኩል የተከፋችሁ ካላችሁ ሱንይ ሰለፊይ ሆናችሁ ማለት ነው፣ ድንበር ያለፍኩባችሁ ካላችሁ አውፍ እንድትሉኝ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ጀዛከላህ ኡስታዝ። ኧረ ምንም ችግር የለውም። እኔ አንተን ስትናገርም ሰምቼም አላውቅም። እንግዲህ ብትናገርም ራሱ አሁን ኡስታዝ ኢብኑ ሐሰን ሲናገር ቪዲዮም ሲሰራ ምናምን ነገር ደስ ብሎኝ ነው ያዳመጥኩት። እኔ የሚከፋኝም ነገር አይደለም። ያዘው ቆዳም ነው ያለኝ አይደለም የሙስሊም ወንድም የሚናገረው ንግግርና ካፊሮች ከሰለምኩበት ጊዜ ጀምሮ ዱላ ሲያሳርፉብኝ ነው የሚሉት ያለው። ልክ አሁን ላይ ልክ ንጽጽሩ ላይ እንደሚያደርጉት የሚሰሩት ፖለቲካ አይነት በጣም ከቴሌግራም ከዋትስአፕ ጀምሮ ከፌስቡክ ጀምሮ ካለው ነገር ስደበደብ ነው የኖርኩት ማለት ነው። እና ያዞ ቆዳ ነው ያለኝ በደንብ እና ይዞን ጥርስ ነው ያለኝ በደንብ ችለዋለሁ ራሱ። እና የእናንተ ደግሞ ዱላ እኔን ለማረም ብላችሁ እስከመጣችሁ ድረስ ለመቀበል ዝግጁ ነኝ። አብሽሩ። በዚህ መልኩ እንኳን አትመለከቱት። ቀጥሎ ሌሎቻችሁ ማውራት የምትፈልጉ ሰዎች ካላችሁ አውሩ። ሰላም አለይኩም ወራህመቱላህ። ልቅደም ሐቢቢ ተፈضل يوم ان شاء الله በኋላ እንቀጥላለን። اخي تفضل اخي عمران السيك ربنا ابشر حياك الله ያክብርልን። ያው በልኝ መሀል ላይ ተቆረኩኝ። በመጀመሪያ አሰላሙ አለይኩም ወራህመቱላሂ ወበረካቱ። በመቀጠል በአላህ ቃል ጀምራለሁ። ወአምሩሁም ሹራ በይነሁም። ያው የሙስሊሞች ጉዳይ ወይም ደግሞ ነህኑ አህለ ሱና አንድ ችግር ከተፈጠረ በሹራ ነው የምንፈታውና ወሊላሂ አልሐምድ እንደዚህ ተገናኝተን አውርተን ራሱ ጉዳዮች መፍታታችን ትልቅነትን የሚያሳየውና ለዓለማቱ ጌታ ምስጋና ይገባው በመጀመሪያ ማለት ነው። ሁላችንም እዚህ አንድ ያገናኘን ነገር ዓላማው ዲን ማስተማር ነው። ሌላ ዓላማ ያለው አይ ቲንክ ያለ አይመስለኝም። ኡስታዝ ወሒድም አቡ አብዱላህም ሁላችንም እዚህ ጋር በሙሉ ዓላማችን ኩፋሮችን መጥራትና እንዲሁም ደግሞ እኛ ውስጥ ችግር ካለ መመካከር ነውና በእንደዚህ መካከል ደግሞ የሆነ አልፎ አልፎ ችግር አይጠፋም። ችግር ሲፈጠር ቀርቦ ማውራቱ መፍትሄ ሆነ። አልሐምዱሊላህ በጣም ደስ የሚል ፕሮግራም ነበር። ሁላችሁም ጀዛኩሙላህ አቡ አብዱላህ ኡስታዝ ወሒድ ሁላችሁም ጀዛኩሙላህ ብያለሁ። ከስር ደግሞ ያላችሁ ካፊሮች ያው ካፊር እንደዚህ አይነት ነገር ሲፈጠር ደስ ይላቸዋል፣ ሪከርድ ለማድረግ ይሞክራሉና ያው አይታችኋል። ቁል ሙቱ ቢገይዚኩም ሙስሊም ችግር ሲፈጠር እንደዚህ ቀርቦ ጉዳዩን ይፈታልና ሪከርድ እያደረጋችሁ ያላችሁ አልተሳካላችሁም ብዬ መናገር እፈልጋለሁ።
እና አልሐምዱሊላህ ሌላም ጊዜ ሰዎች ነን፣ እኔም ሰው ነኝ፣ ሁላችንም ሰው ነን። ችግር ሲፈጠር አለመግባባት ሲፈጠር የሳትነው ነገር ካለ ኢንሻአላህ ለመመከርም ለመዘከርም ክፍት ነን። አውሩን ብዬ ክፍት አደርገዋለሁ እና ያው እቺ ለመናገር ነው። ሁላችሁም አላህ ያክብራችሁ። ኡስታዚም ጀዛከላህ። ወሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ይቀጥሉ። ሰላም አለይኩም ወራህመቱላሂ ወበረካቱ። ያ ጀማዓተል ኸይር ሰላም ናችሁ? ከመጀመሪያ ጀምሮ ያዳመጥኩኝ ነበር። ሁሉንም ነገር ሰማሁት። ብዙ ነገር ደስ አላሉኝም። ሳዳምጥ የነበረው ነገሮች ምቾት የነሱኝ ነገሮች አሉ። እንደ ግለሰብ ሳይሆን ሐታ በሸሪዓ አንፃር ራሱ ብንመዝነው ከመጀመሪያ ጀምሮ እስካሁን የተፈጠረው ነገር እኔ ላ አራሁ ሰዋበን ትክክል ነው ብዬ አላስብም። ነዓም አልአምሩ ሹራ በይነሁም ሹራ ነው። ነዓም የሙስሊሞች ነገር በሹራ ነው የሚፈታው። ግን ይሄ ሹራ የሚባለው ነገር አደባባይ ላይ ካፊሮች ባሉበት ነው ሹራ የሚደረገው። የሙስሊሞች ነገር እንደዚህ ነው የሚፈታው። ቅድም ይሰማው ነበር። ማሻአላህ ተቀራርበን መነጋገራችን አሪፍ ነው፣ እንደዚህ መተራረማችን አሪፍ ነው፣ ቆንጆ ነው፣ ደስ ብሎናል እኮ። ካፊር ፊት ለፊት ይሄ 2000 ሰው ላይ ይታየኛል። እኔ 2000 ሰው ፊት ካፊሮቹ ያሉበት አይሁዱም፣ ካፊሩም፣ ጴንጤውም፣ ፕሮቴስታንቱም ሌላውም ያለበት ሜዳ ላይ ነው ወልአምሩ ሹራ በይነሁም የሚባለው። የሙስሊሞች ጉዳይ ሹራ የሚደረገው ካፊሮች በሚያዩበት ቦታ ነው። ያ አኺ ሱብሃንአላህ ያኔ አይ አቅልን هذا ይሄ ምን አይነት አቅል ነው? እንዴት ነው የምናስበው? ይቅርታ አድርጉልኝ በጣም ስሜቴው ስለሆንኩኝ ነው። ايش هذا عن ምንድን ነው ይሄ አልአምሩ ሹራ በይነሁም እንዴት ነው የተረዳ ነው? ይሄ እኮ የሙስሊሞች ጉዳይ ነው። صح የሙስሊሞች ጉዳይ ከሆነ خلاص ቴሌግራም ላይ ቀጠሮ ያዙ፣ በዋትስአፕ ተነጋገሩ። ያ ጀማዓ ይሄ ሹራ አይደለም። هذا فضيحة። ይሄ አሁን የተደረገው ሹራ መነጋገር መተራረም ሳይሆን ፈዲሓ ነው። النصيحة أمام الناس فضيحة። ዑለማኡ ሰለፍ ቀደምት ደጋግ ሰዎች ሰው ፊት የሚደረግ ነሲሓ ፈዲሓ ነው፣ መተራረም አይደለም። መተራረም በሚል ቃል ራሳችንን አንዋሽ። ቢላሂ ዓለይኩም ይሄ መተራረም አይደለም። አደባባይ ላይ ካፊሩ በሚያይበት፣ ጠላት ሐሲድ ምቀኛ ባለበት ይሄ ሁሉ ነገር ሲነጋገር ይሄ ወልአምሩ ሹራ በይነሁም ውስጥ ይሄን አታስገቡት። ይሄን ቁርአን አንቀጽ አትቀቡት። መቀባት ያለበት ይሄ ቁርአን አንቀጽ እዚህ አታንጡ። ይሄን ቁርአን አንቀጽ ወልአምሩ ሹራ በይነሁም እዚህ አታንጡ። ይሄ አይደለም ሹራ፣ እንደዚህ አይደለም። የሙስሊሞች ሹራ እንደዚህ አይደለም። ይቅርታ፣ በጣም ይቅርታ አድርጉልኝ። እንደዚህ አይደለም ሹራ ማለት። ይሄ መወራረድ ነው። ይሄ አንዱ ማንወር ነው። ይሄ አንዱ የአንዱን ስህተት መፈለግ ነው የተያያዘው። አንዱ እኔ አውቃለሁ እኔ አስተካክላለሁ የሚል ነገር ነው ያየሁት። ጠይብ እኔ ሰማሁኝ። ጥፋቶቹ ምንድን ናቸው? ስህተቶቹን ሰማሁ። ለምሳሌ የተነሳው ስህተቶች እንደኔ ማይነር ስህተቶች ናቸው። ጥቃቅን ስህተቶች ያን ያክል እንደዚህ አገር የሚቀወጥበት እንደዚህ 2000 ሰው ያለበት አደባባይ ላይ መመካከር ተብሎ አቧራ የሚስነስበት እኔ ኸጣውን እዚያ አላየሁም። ምናልባት ቅደም እንግሊዝኛ አሳስተው ነው ያልከው ነገር ኦኬ ሊሆን ይችላል። ከዛ ውጭ ግን ሙርተድ የሆነ ሰው ከሀገር ይወጣል ላልከው የሱረቱል ማኢዳ ላይ የተጠቀሰው ቁርአን አንቀጽ አለ። ኢነማ ጀዛኡ الذين يحاربون الله ورسوله ويسعون في الارض فسادا ان يقتلوا او يصلبوا او تقطع ايديهم وارجلهم من خلاف او ينفوا من الارض አለና። ይህንን ስታነሳው እንደሚወሂድ ኡስታዝ አቡ አብደላህ እኔ ገና እየሰማሁ ነው ከሀገር እንደሚባረር። ከዚህ በፊት አልሰማሁም ማለት እንጂ ስህተት ነው አላለም። አሁን ለምሳሌ ስህተት ነው هذا خطأ አላለም፣ አልሰማሁም ነው ያለው። ስለዚህ خطأ መሆኑን እስካላረጋገጠ ድረስ እዚህ ለምን ይነሳል? ሌላ ነጥቦችን እየሰማሁ ነበር። بعض الأخطاء صغيرة የዓቂዳ ስህተት አሁን ወንድሜ ወሒድ እኔ አላየሁበትም። የተነሱ ጥያቄዎች ላይ የዓቂዳ ስህተት ሰምታችኋል? አላየሁም። የማንሃጅ ስህተት አይታችኋል? አላየሁም። እኔ የአሕካም ስህተት እስልምና ውስጥ ለለ አሕካም ያስተማርበት አላየሁም። ስህተቶች አሉ። ነዓም ቅድም ወንድሜ ወሒድ ራሱ እንዳለው ሰብቅ ሊሳን የሚባል ነገር አለ። የምላስ ወለምታ፣ የአፍ ወለምታ የሚባለው ይህን ነገር እውነት እንነጋገር ከተባለ ሁላችንም ቤት አለ። እኔ ልፈልግ አልኩኝ። ለምሳሌ ወንድሜ አቡ ሑዘይፋ ቤት ልግባ፣ ኢብን ሐሰን፣ አቡ አብዱላህ ገብቼ ቪዲዮቸውን ባይ ብዙ ስህተት አገኛለሁ። እኔም ቤትን ብትመጡ ታገኛላችሁ። እኔ ጋርም ስህተት ይገኛል። ስህተት እንለቃቀም ከተባለ ትናንሽ ስህተት እንፈልግ ከተባለ ማናችንም አይተርፍም። የሰው ልጅ በባህሪው ይሳሳታል። በተለይ የሚሰራ ሰው
በተለይ የሚሰራ ሰው የማይሰራ ሰው አይሳሳትም። የሚሰራ ሰው ይሳሳታል። ኸጣ አለ። ወሒድ ቅድም የተናገረው ነገር አለ። አንዳንድ ጥያቄዎች አዲስ የሆኑብኛል አለ። ናም ናዚላ የሚባል ጥያቄዎች አሉ። ድንገት የሚመጡ ሰምታቸው የማታውቁ ስህተቶች አሉ። ያኔ ጥያቄዎች አሉ። መስአላ ናዚላ ሆኖብኝ ነው ያድኛው ራሱ የተሳሳትኩት አለ። የእንግሊዝኛውን ትርጉም የተሳሳትኩት ሐታ መስአላ ናዚላ ሆና ነው። ድንገታዊ ጥያቄ ማለት ነው። የዛን ጊዜ ሰውየው ዝግጁነት ካልነበረው ካላየው ያንን ጥያቄ ቀድ ይخطئ ሊሳሳት ይችላል። هذا عادي። ስለዚህ እነዚህ በጥቃቅን ነገር ላይ ኢላ هذه الدرجة والله يا جماعة لا أراه صوابا። እኔ በራሴ አቅል አይደለም የምላችሁ። ይሄ እስልምናችን የሚያዘው ሸሪዓው የሚያዘው ነገር በተአምር አይደለም። ምናልባት ይሄ ንግግር የሚጎረበጣችሁ ሰው ይኖራል። ምናልባት ይሄ ንግግር ያልተመቻችሁ ሰው ሊኖር ይችላል። ግን አልሐቁ ሐቁ አይቃል ሐቅ ነው ሊነገር ይገባል። ከዚህ በኋላ እኔ ከሸخص እንደ ሙስሊም እንደ ሙእሚን ያለብኝ ሐቂቃ ያየሁትን ይሄ ትክክል አይደል ነው ብዬ ያሰብኩትን ነገር መናገር ግዴታ ነው። ላ አኻፉ ለውመተ ላኢም። ወሊዛሊክ እኔ ወደፊቱ ምን እናድርግ ከተባለ እኔ ወንድሞች ደግሞ መክራችሁ እንግዲህ ኦልሬዲ እዚህ አንጥታችሁናል። ባይመጣ ደስ ይለኝ ነበር ይሄ ነገር። ይሄ እንደዚህ ሙስሊሞች መነጋገር ያለባቸው ነገር እዚህ ባይመጣ ነበር። እንግዲህ ከመጣን አይቀር ማስተካከል ያለበት ነገር አለ። ለወደፊቱ ስህተት ካለ በተለይ ትናንሽ ስህተቶች ካልሆኑ ያሉት ውስጥ ጨርሱ። ትልቅ የዓቂዳ የአሕካም እስልምናን የሚያቆሽሽ ከእስልምና የሌላ አስተምህሮት ገሪብ የሆነ ነገር ሲታዩ በተለይ ሚዲያ ላይ ሲሆን ናም የዛን ጊዜ ሚዲያ ላይ የተሳሳተ ሰው ሚዲያ ላይ ይስተካከላል። ግን ሁሉም ስህተት ደግሞ አይታረምም። ሁሉም ስህተት ደግሞ ካላረምኩኝ አይባልም። ሁሉንም ስህተት ደግሞ ካላስተካከልኩኝ አይባልም። ሐታ ሚዲያ ላይ እንኳን ቢሆን የተሳሳተው ይሄ ሰው አንዳንድ አኽጣዎች ይዕፋ አንሁም አንዳንድ ጥፋቶች ይታለፋሉ። ጥቃቅን ጥፋቶች ማለት ነው። ይሄ ነው መሆን ያለበት። እኔ ብትጠይቁኝ በዲናችንም አንፃር ከእስልምና አንፃር እናወራ ከተባለ ይሄ ነው ሐቂቃ። ይሄ አንድ መታወቅ ያለበት ጉዳይ ነው። ሌላው ስለ ንጽጽር እንትን ልምጣ። ያ ጀማዓ ሁሉም የራሱ ፊልድ አለው፣ صح የራሱ ሙያ አለው። እኔ ብዙ ጊዜ እናገራለሁ፣ የንጽጽር ወንድሞች ንጽጽር ላይ ነው ይሰሩ ያሉት። የንጽጽር አሰራራቸው፣ የንጽጽር አደራረጋቸው፣ የዳዕዋ አደራረጋቸው የራሳቸው የሆነ ስልት አላቸው፣ የራሳቸው የሆነ አካሄድ አላቸው። ልንረዳቸው የሚገባ ነገር ያኒ ሃኡላ እነዚህ ሰዎች የሚጣሩት አህሉል ኪታቦችን ነው። አህሉል ኪታቦች ለመጀመሪያ ጊዜ ስትጣራ ስታመጣ ሐዲሱ ናስ ዐላ ቀድሪ ዑቁሊሂም هذا هو الأصل። አስሉ ይሄ ነው። አለበለዚያ የማቆኑ ሁሉ ዝርግፍ አድርጌ አስተምራለሁ አይባልም። የምታቆኑ ሁሉ አህሉል ኪታቦችን ስትጣራ ታስተምሩ። هذا ما يصلح። ወንድሜ ቅድም ወሒድ የተናገረው ነገሮች አሉ። መጀመሪያ ላይ እኔ አንዳንድ የአማርኛ ቃላት ለመጠቀም ሞክራለሁ ያለ ነበር። አንዳንድ ቃላቶች ማለት ነው አሳምሬ ቃላቶቹን በሚያምሩ ቃላቶች እተረጉማለሁ ነበር። ናም بعض الكلمات አማርኛ ላይ በተለይ ወደ አማርኛ ስንመጣ በአረበኛ አማርኛው ቀላል ነው። በአረበኛ ቃሉን ስናየው ቀላል ነው። ወደ አማርኛ ሲተረጎም ግን ያ አማርኛ ጎርበጥ የሚል ከሆነ ወንድሜ ወሒድ እያስተካከልክ ነው አለ። ይሄን ነገር ይሄ የሱ ስልት ነው፣ የዳዕዋው የንጽጽር አካሄድ ነው። ይሄ የራሳቸው አካሄድ ከሆነ ማዳም ትልልቅ ወንጀሎች ትልልቅ ጥፋቶች እስካላጠፉ ድረስ ሃኡላ ኸሊህም ያኒ ዳዕዋውን ያድርጉ፣ ይጥሩ፣ ሰውን ወደ እስልምና ይጣሩ። እነዚህ ሰዎች ራሳቸው የሆነ ሲናገሩ ዳዕዋ ሲያደርጉ የሚያውቁትን ነገር እያወቁ ነው የሚናገሩት። የሚጠቀሙት ሎጂኮች አሉ፣ ፋላሲዎች አሉ። ሙ ያኒ ፈቀጥ ቃለ አላሁ ቃለ ረሱሉላህ አይደለም። ፋላሲ ይጠቀማሉ እነዚህ ልጆች፣ ሎጂክ ይጠቀማሉ፣ መንጥቅ ይጠቀማሉ፣ ሌላም ይጠቀማሉ፣ ያገናኛሉ ማስረጃዎችን። ስለዚህ ያን ሲሆን ቀስ ብለው ረጋ ብለህ አለስልሶ ነው ዳዕዋ የሚያደርጉት ሃኡላ ያኒ ሙ ፈቀጥ ቃለ አላሁ ቃለ ረሱሉላህ ቃለ ፉላን። አህለል ኪታቦች ሙናዘራ ላይ ማን ነው አፍወን ኮምፓራቲቭ ሪሊጅን ላይ ንጽጽር ላይ የራሳቸው መንገድ አላቸው የሚያደርጉበት። ይሄ ባለበት ሁኔታ ላይ እኛ በምናውቀው መንገድ ካልተደረገ እኛ በምናደርገው እኔ ለምሳሌ እነሱ በሚያደርጉት ልክ ዳዕዋ አላደርግም። አልችልም፣ እውቀቱም የለኝም፣ ልምድም የለኝም፣ ፊልዴም አይደለም፣ ሙያዬም አይደለም። ሁሉም ሰው በሙያው መስራት አለበት። የኔ እምነት ይሄ ነው። አቡ አብዱላህ ሐፊዘሁላህ በዐቂዳ ላይ ተውሂድና ሱና ላይ በመንሃጅ ላይ እያስተማረ ነው። አላህ በረካ ያድርገው፣ አላህ ይቀበለው። ኢብን ሐሰን ወከዛሊክ በተውሂድና ሱና ላይ የሚያስተምር ወንድሜ ነው። አህለል ቢድዓ ላይ ረድ ያደርጋል። ቢድዓ ሰዎች ላይ ረድ የሚያደርግ ወንድሜ ነው፣ እየሰራ ነው። ይህንን ነገር አሁን ወንድሜ ወሒድ ማድረግ ይችላል? ኢብን ሐሰን የሚሰራውን ስራ ወሒድ መስራት ይችላል? አይችልም። ይቅርታ አድርጉልኝ። ወሒድ የሚሰራውን ነገር ኢብን ሐሰን መስራት አይችልም። ሁሉም የራሱ ፊልድ አለው።
ኢብን ሐሰን የሚሰራበት መንገድ አለ። ለምሳሌ ኢብን ሐሰን አህባሾች ጋር ወይም ደግሞ የቢድዓ ሰዎች ጋር ወይ ኢኽዋኖች ጋር ሲነጋገር የሚናገርበት ኡስሉብ አለው፣ የሚጠቀሙ ሎጂክ አለ። ፈቀጥ ቁርአንና ሐዲስ ብቻ ያመጣላቸው። ይሄ ባለበት ሁኔታ ላይ ሁሉም በራሱ ቢሰራ፣ ሁሉም በራሱ ፊልድ ይስራ። ትልልቅ ስህተቶች ካሉ እንተራረም። ነዓም መተራረሙ ግድ ነው። አዲኑ አነሲሐ፣ ዲን ምንድነው? ነሲሐ ነው፣ መመካከር ነው። ምክክሩ ግን ውስጥ ይሁን ያኒ የመጀመሪያ ስቴፑ የሚሆነው ውስጥ ላይ ነው። ኢንቦክስ ላይ አግኙት። ኢንቦክስ ካልተገኘ በቅርብ ሰው ፈልጉት። ኻሳተን ስህተቱ በጣም ትልቅ ጀልይ የሆነ ስህተት ካልሆነ፣ ትልቅ ስህተት ካልሆነ፣ ሚዲያ ላይ ተሳስተው ያ ስህተት ኮንሲኩዌንስ ከሌለው ያኒ ዋጋ የሚያስከፍል ስህተት ካልሆነ፣ ትልቅ ስህተት ካልሆነ ውስጥ ላይ ማድረግ ይችላል። ሚዲያ ላይ የተሳሳተው መስተካከል አለበት ከተባለ ላባስ ሚዲያ ላይ የተሳሳተው ሚዲያ ላይ ያስተካክላሉ። ይሄ ባለበት ሁኔታ ላይ እኔ ይቅርታ አድርጉልኝ፣ ስሜታው እንደሆንኩኝ አውቃለሁ። ያየሁት ነገር ትክክል አይደለም ብዬ ስላሰብኩኝ ነው። እዚህ ያላችሁ ወንድሞች ሁሉም ወዳችሁ ናችሁ። ሁሉም በአቂዳም በመናሃጅም በሁሉም ነገር አንድ ነው፣ የሚለየን ነገር የለም። እኔ ነገሮችን የማይበት መነጽር ይሄ ነው። ይሄ የኔ መነጽር ነው። ምናልባት ይሄ የኔ መነጽር ስህተት ሊሆን ይችላል፣ በአንዳንድ ወንድሞቼ እይታ ወይ በእናንተ እይታ ስህተት ሊሆን ይችላል። በእኔ መነጽር ደግሞ ይሄ ነገር ልክ አይደለም እያልኩኝ ነው። ይሄ ነገር ልክ አይደለም፣ ሀዛ ማ ያሳሕ። ይቅርታ አድርጉልኝ፣ ይሄ የኔ እይታ ነው። ስህተት ነው ተሳስተሃል ካላችሁ ደግሞ እዚሁ መስተካከል እችላለሁ። ሆነ እዚሁ አሁን በሉ፣ አሁን ላይ የተናገርከው ስህተት ነው ተሳስተሃል ኡስታዝ እንደዚህ አይደለም በሉኝ፣ እዚሁ አሁን ለማስተካከል ዝግጁ ነኝ። ያኔ የተናገርኩና እኔ ያልኩትን ስሙ እኔ ያልኩትን ተቀበሉ ብዬ አልሄድም። አስተካክሉኝ ከተሳሳትኩኝ። ነገር ግን ይሄ የኔ እይታ ነው፣ ሀዛ የኔ ሙላሐዛ ነውና ሀዛ ወቢላሂ ተውፊቅ። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። እሺ አፍወን ብቀጥል ፍቃደኛ ከሆናችሁ አንዳንድ ሀሳቦችን ባነሳ ደስ ይለኛልና ምን ትላላችሁ? ቀጥል አቡኪ። ዛወኪ አፉ በሉኝና ቤቱን ትንሽ የነርቭ ክኒን ስለወሰድኩ የሆነ ለደቂቃዎች ስለሚቀይረኝ የሆነች ሀሳብ ተናግሬ ቦርድ ምን ይላችኋል? እንደው ከትልቅ አፉታ ጋር ኢንሻአላህ እንዲወርዱ አንፈልግም፣ ግን መቀጠል ይችላሉ። ወርድም ኢንሻአላህ አልወርድም፣ ግን እንትን ትንሽ ከ15 ደቂቃ በኋላ የሆነ የመቀየር እንትን ስላለው እንዳልከላከልባችሁና እዚሁ ወደ ጀመረ እንዳትልኝ። አላህ ያንሰው ቀጥል ኢንሻአላህ። አወለን አልሐምዱሊላህ الذي ألف بين قلوبنا እንደው በተለይም ለካፊሮችም በይነል ሙስሊሚንም እንደው የሆነ ሽቃቅ እንደ ሲህሩ ተፍሪቅ በዚህ አጀንዳ ላይ እንደው ልቤም ቆስሎ ስለነበረ አላህ Subhanahu Wa Ta'ala እንኳንም የዝነት በሩን ከፍቶልን በዚህ መልኩ እንኳንም ለመተራረም አበቃም በጣም ነው ደስ ያለኝ። ነገር ግን እዚህ ጋር እግረ መንገዴን ኮሌክሽን የሆነ ሐሳብ ነው ማነሳ። አደራችሁን እህት ወንድሞቼ፣ እስልምና የፍትህ ዲን ነው። በል ይህን ፍትሃዊነትም አላህ Subhanahu Wa Ta'ala እነዛ ካህዲያኖች በክደታቸው ጠማማ ሰዎች ስለሆኑ እናንተን ፍትሃዊ ከመሆን እንዳያግዳችሁ ይላል። ያ አዩሃ الذين آمنوا كونوا قوامين لله شهداء بالقسط ولا يجرمنكم شنآن قوم على ألا تعدلوا هو أقرب للتقوى። በማንኛውም ነገር ፍትሃዊ መሆን አላህ Subhanahu Wa Ta'ala ለመፍራት የቀረበ ነው። ይሄን አክሰሩ ጠሪቅ ኢላላህ እንደ ወደ አላህ Subhanahu Wa Ta'ala አቋራጭ መንገዱ መሄድ ስለሆነ በሌላ የቁርአን አንቀጽም ያ አዩሃ الذين آمنوا كونوا قوامين بالقسط شهداء لله ولو على أنفسكم أو الوالدين أو الأقربين እየኩኑ ገንየን አው ፈቂረን فالله لا بهما فلا تتبعوا حواله። ሀብታምም ቢሆን ደሃም ቢሆን የቅርብ ዘመድም ቢሆን ፍትሃዊ ሁኑ። በል እስልምና ከሌሎች እምነቶች ሊወዳደር ለንጽጽር ሊቀርብ የማይችልበት ነገርም አንዱ የአላህ Subhanahu Wa Ta'ala መለኮታዊ ራይ ስላለበት የአላህ Subhanahu Wa Ta'ala ድንጋጌ ስላለበት ኢነ ዲነ ኢንደላሂ አልኢስላም ስላለ የእስልምና ዲን ጥሪትና ጥንፈፍ ያለ ዲን ነው። በዚህ ዲን ላይ ደግሞ እውነተኛ ዲን ነው። ወለዚ አርሰለ ረሱለሁ ቢልሁዳ ወዲኒል ሐቅ እንዳለው መልእክተኛውንም በሐቅ መንገድ ላይ እነካ አለል ሐቁ ሙቢን እንዳለው አማኞችንም እውነተኛ እንዲሆኑ ፍትሃዊ እንዲሆኑ ወኩኑ ማሷዲቅን የሚለው ራሱ እቅትራን የሆነ ማን አለው? እውነተኛ ሁኑ ከእውነተኞችም ጋርም ሁኑ። ልክ ወርከው ማዕራኪ እንዳለው ማለት ነው። እዚህ ጋር ስህተት ተከስቶ ስህተትን የምናስተካክልበት መንገድ አሁንም አናቁሉ ለኩም ሚራረን ወትክራረን በቁርአንና በሐዲስ ወከዛሊከ ሰለፎች ባስቀመጡት ቃይዳ በዛ መሰረት መሆን አለበት። ለዚህ ነው አንድ ከላም ዛሬ ላይ ያለውን ሁኔታ ሲገልጹ አንድ አቋሉ ሰለፍ ልጥቀስ ኢንሻአላህ። ቄለ ለሐሙድ ኢብኑ አህመድ ረሂመሁላህ ማባሉ ከላሙ ሰለፍ አንፋ ሚን ከላሚና ተብለው ተጠየቁ። የሰለፎች ንግግር ከኛ ይልቅ የነሱ ይበልጥ ተደማጭና ጠቀሜታ ያደረገው ምንድነው ተባሉ።
ቃል ሊአነሁም ተከለሙ ሊእዝ ልኢስላም እነሱ ሊላህና ፊላህ ብለው እስልምና ለእስልምና ሊላህ ብለው ነው እስልምና ለማላቅ ነው የሚናገሩት አሉ። ወነጃቲ ንፉስ የሐቁል ኢስላም ወይም ደግሞ ሐቁል ሙስሊሚን ያለውን ያንን ሐቅ ለማውረድ ወከዛሊከ ወሪዱ ሊርrahማን ያላህ ሱብሓነሁ ወተዓላ ፊት ፈልገውበት ይሄ ነው የሰለፎች ንግግር። ወነህኑ አሉ እነዚህ ሰለፍ ወነህኑ ነተከለም ሊዚ ንፉስ ወጠለቡ ዱንያ ወሪዱ አልኸልቅ ቢላክስ ማለት ነው። ዛሬ ላይ ነፍስያችን ከፍ ለማድረግ የሆነ የበላይነት እየተሰማን ዱንያን ፈልገን ከአላህ ሱብሓነሁ ወተዓላ ይልቅ ነፍሳችንን ስለምናስቀድም ነገሩ ፍሬያማ እየሆነ አይደለም። ከማነራል ይሁን ልክ ዛሬ ላይ እንደምናየው ለዛ ነው አሁንም ሰለፎች ምን ይላሉ? ካነ መን ካነ ቀብለኩም ይዛራ الرجل من اخي شيئا يامر في الرفق فيوجر في امره ونهيه አሉ። ሰለፎች ከወንድሞቻቸው መካከል የሆነ እንድልጫን ሲያገኙ ከዛ እንድልጫ ያምሩ في الرفق ይሄን ያዙልኝ اذا كان بين المسلمين ከሆነ ሪፍቅ ስላለ ነው። ጥንቃቄ እናድርግ መሳለውን መለየት ስላለብን ማለት ነው። ኢንሻአላህ እንደ ስህተት ካለ እርማት ወስዳለሁ አይደለም ከኡስታዞች ይቅርና ከተራ አድማጭ ማለት ነው። ኢንሻአላህ በይነል ሙስሊሚን ካለ ምንድነው ያምሩሁ ፊሪቅ ፈዩጀር ፊ አምሪሂ ወነሂ አሉ። በክልክላቱም በትእዛዛቱም ሁለት ትርፋማ የሆነ ንግድ ያገኙበታል። ምን ስለተጨመረ ሐዘኔታ ስላለ። አንድ ሰለፍ ወቁላለው ቀውለ ለይነ የሚለውን የቁርአን አንቀጽ ምን አሉ? ኢላ ሀዛ ሪፍኩከ ቢመን ቃለ አነ ረብኩም ላላ ፈከይፈ ቢመን ቃለ ሱብሃነ ረቢል አላሉ። ሹፉ እንግዲህ በዚህ መልኩ መሆን አለበት። ነሲሃ አብዛኛውን ጊዜ ዛሬ ላይ እንደው ሐታ ይቃይደውን የሳተው ጉዳይ ምንድነው? ቃለ ባዱ ሰለፍ ከፊል ሰለፎች አሉ ኢብኑ ረጀብ ነው የሚጠቅሱት መን ወዛሃሁ ፊማ በይኒ ወበይነሁ ፈሂየ ነሲሃ አሉ። አንድን ምክር በወንድሙ በሱና በመካሪውና በተመካሪው መካከል ከመከረ ፈሂየ ነሲሃ ትክክለኛ ምክር ይሄ ነው አሉ። ወመን ዋዘና ወይም ደግሞ ከሰዎች መካከል ፈዲሃ ነው ማዋረድ ነው። እና ጥንቃቄ እናድርግ ነው። ሌላው የሆነ ስተት ስናገኝ ናም የሰው ልጅ ነን ስተት አለብን። ዲኑ ላይ ግን እንከን የለበትም። ዲናችን ወሊላሂ الحمد ወልሚና በተለይ ለኩፋሮች ነው የሚመልክቴ ዲነል ኢስላም እንከን የሌለበት ጎደሎ የሌለበት ነው። ለዚህ ነው ኢነ ዲነ ኢንደላሂ الاسلام ይላል። ካላህ ዘንድ ጥሪትና ጥንፍፍ ያለው ዲን ጎደሎ የሌለበት እንከን የሌለበት የእስልምና ዲን ብቻ ነው። ከዚህ የቁርአን አንቀጽ ወመን يبتغي غير الاسلام دينا فلن يقبل منه وهو في الاخره من الخاسرين አለ። ከእስልምና ሃይማኖት ውጭ የሚፈልግ ሰው ካለ የትም ይኳትን አላህ Subhanahu Wa Ta'ala አይቀበለውም። በልሂ ዲን የሰዎች መሰኔ ደሳለኝ የሰዎችን ዶግማ ቀኖን አያስተናግድም። ዲኑ ሙሉ ነውና አልየውም አክመልቱ ለኩም ዲነኩም ወአትመምቱ አለይኩም ኒዕመቲ ወረዲቱ ለኩም الاسلام ዲና አለ። ይሄንነቱ ነው ካፊሮች። ስለዚህ ተስፋ ቆረጡ። እንደው በሙስሊሞች መካከል ግን መሆን ያለበት ኢንሻአላህ ሐሳቤ እንደተዘበራረቀ ይገባኛል። አብዱላህ ኢብኑ መስዑድ ምን ይላሉ? ሷሐቢዩል ጀሊል اذا رايتم اخلكم قرف ذنبا فلا تكونوا عوانا للشيطان عليه አሉ። ተቁል አخذه الله ቀባህ الله። በሌላም ሐዲሳቸው ምን አሉ? በሌላም ሐዲሳቸው ولا تسبوا ولكن ادعوا الله ان يعفيه አሉ። አንድ ወንድማችሁ ከወንድሞቻችሁ መካከል የሆነ እንከን ስታገኙ የሆነ ወንጀል ሰርቶ ስታገኙ ምን አሉ? አታዋርዱት ወይም አትሳደቡት። በልመስደባችሁና የሆነ ማዋረዳችሁ ፈላ ተኩኑ አዋና ለሸይጣን አለህ በሱ ላይ ሸይጣን ረዳት አትሁኑበት አሉ። እንዴት ነው ሸይጣን ረዳት ምን ሆነበት ሲባል ተቆሉ ትሉ ይመስላሉ። አላህ ያዋርድ አላህ ያዝ እንደዚህ አትበሉት። ላ ተፍተኺሩ አላ ነፍሲክ ለው ሻረቡከ ለኩንተ አይዶም ሚስለሁም ያ በዚህ መልኩ አንምጣ ነው። የዑመር ንግግር ኢንሻአላህ መቋጫ አደርጋለሁ። ዑመር ረዲየላሁ ዐንሁ የሆነ ቦታ ሄዱና ወደ ሻም እፍተቀደ ረጁለ ሚን አህሊ ሻም ካን ይخدሩ መጅሊሲሂ። እንግዲህ ዑመር ወደ ሻም ሲሄዱ የእሳቸውን ደርስ የሚያዳምጥ የእሳቸውን ምክር የሚያዳምጥ ሰው ነበርና ከለታት አንድ ቀን ግን አጡት። ፈቃለ ሊሷሃበቲ ማፈለ ቡናን ኢብኑ ፉላን እከሌ ምን ሆነ የከሌ ልጅ ብለው ጠየቁ ዑመር ረዲየላሁ ዐንሁ። ቃሉ ያ አሚረል ሙእሚኒን ተተባ ፊ ሸራብል ኸምር እንደው ኸምር ሲጠጣ አይተነዋል አሉ። ፈለም ነራሁ منذ አያም ከዛን ቀን በኋላ አይተነው አናውቅም አሉ ጓደኞቹ። ፈዳ ዑመር ረዲየላሁ ዐንሁ ካቲበው ፈቃለ ጸሐፊውን ዑመርን አስመጣና ምን አለ? እክቱብ ሚን ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ኢላ ፉላኒ ኢብኑ ፉላኒ ሰላሙን አለይክ አማ ባድ ፈኢኒ አህመዱላህ ኢለይከ الذي لا اله الا هو ኢንሻአላህ ላሳጥረው ብዬ ነው። ከዛ ካቲቦን ጸሐፊውን አስመጡና ይህን የቁርአን አንቀጽ አያይዘው ደብዳቤ ላኩለት። ጋፊሪ ዘንቢ ወቃቢሊ ተውቢ ሸዲዱል ኢቃብ የሚለውን የቁርአን አንቀጽ ማለት ነው። ከዛም በኋላ ይህን ደብዳቤ አጻፉና ثم قال لصحابتي رضي الله عنهم ادعوا الله لاخيكم يقبل على الله بقلبه ويتوب الله عليه አሉ። ይሄን ደብዳቤ ላኩለትና ለጓደኛችሁ አላህ Subhanahu Wa Ta'ala ተውበት እንዲወፍቀው ዱዓ አድርጉለት፣ ወደ አላህ Subhanahu Wa Ta'ala እንዲመለስ ዱዓ አድርጉለት አሉ። فلما وصلوا كتاب عمر رضي الله عنه የዑመር ደብዳቤ ለዛ ኸምር ሲጠጣ አየነው ለተባለው ግለሰብ በደረሰው ጊዜ ምን አለ? ጃለ ይቅራ ወይረድዱ في نفسي ويقول غافر الذنب وقابل التوب شديد العقاب። ይሄን የቁርአን አንቀጽ እየመላለሰ
መልእክቱ ደረሰው። ከዛም በኋላ ለዑመር ምን አለ መሰላችሁ? ይህ መልእክቱ የደረሰው ግለሰብ ቀድ ሐዘረኒ ዑቅበተሁ ወዐደኒ መግፊረተሁ አሉ። የአላህ ሱብሓነሁ ወተዓላን ቃል የአላህ ሱብሓነሁ ወተዓላን ቅጣት አስጠነቀቀኝ። ወከዛሊከ ወዐደኒ መግፊረተሁ ጋፊሪ ዘንቢ ስለሚል ማለት ነው። አላህ ሱብሓነሁ ወተዓላ ደግሞ ከወንጀል ለሚመለሰው እንደሚምር የተስፋ የምህረት ቃሉን ሰጠኝ አሉ። ከዛም በኋላ ይሄ ሰው ምን አደረገ? ፈለም የዚል የሪዱ ኋላ ነፍሲሂ ወሁወ የብኪ እየደጋገመ እያነበበ እያለቀሰ በነፍሱ ላይ መደጋገም ጀመረ። ثمتاب وحسن توبته ከዛም ተመለሰ። መሐል ሻሂድ ይሄ ነው። ተመለሰ፣ ተውበቱንም ማሳመረ። فلما بلغ عمر رضي الله عنه خبره ይህ ደብዳቤ ደርሶት ከዛም በኋላ ከዛ ስራው ተቆጥቦ ተመልሶ አልቅሶ እንደተወበተ ተውበቱንም እንዳሳመረ ወደ እስልምና እንደተመለሰ ዑመር ሲደርሳቸው ወሬው ምን አሉ? هكذا فسنؤ ልክ እንደዚሁ አድርጉ ለሙስሊም ወንድሞቻችሁ አሉ። اذا رايتم اخلكم ذل ذله فسددوه ودعوا الله له ايته باله ولا تكونوا اولى للشيطان عليه በቃ የሆነ ዑዙር ሰጡትና ዱዓ አድርጉለት ወደ አላህ Subhanahu Wa Ta'ala እንዲመለስ። በዚህ መልኩ መሆን አለበት እህት ወንድሞቼ። እንደዛ ከሆነ ውጤታውን እናገኘዋለን። ሐቂቃ ሊላህና ፊላህ ከተጨመረበት አላህ Subhanahu Wa Ta'ala ተውፊቁን ይገጥመናል። በዚህ መልኩ መሆን አለበት። ሌላው አንድ የግል ታሪክ ላጋራና ኢንሻአላህ ንግግሬን እንቋጫለሁ። በጣም አፉ በሉኝ። አንድ ወገናችን ከመስለሙ በፊት የሆነ እናወራ ነበር በውስጥ እየተጻጻፈነ ኡስታዝ ወሂድ የሚያስተምረዋልና ከዛ አንድ ቀን አንድ ሰዓት ተኩል አወራሁትና አልገባኝም አለኝ። ከዛ አልገባኝም ሲለኝ ማለት ነው በተበላሻ አክላቅ ምን እንዳልኩተኝ አንተ ከሚገባ ይልቅ የማይገባ ነገራቶች ይበዛሉ አልኩተኝ። ከዛ ጠፍቶ ቀረ ሄድች። ከዛ በአመቱ አሰላሙ አለይኩም ወራህመቱላሂ ወበረካቱ ኡስታዝ አለ። እኔ ኡስታዝ አይደለም ገና ዳዴ ነኝ ምናምን ነገር ገና እንጭጭ ዳዴ ነኝ ምናምን ነገር ብዬ እንትን ስለው ከዛ ወከኝ እንዲህ አለኝ። ዳዊት ሆኖ ዳውድ ብሎ በቅንፍ እዛ ደንግጬ ስክሮል እያደረኩ ሳይ ከዚህ በፊት እንጻጻፍ ነበር ወንድሜ ሰልማን አለኝ። አሁን አንድ ምክር ልምከረው ሙስሊም ወንድሜ ነህና ላማ ስለማልፈልግ ሁላችንም ወደ ጀነት ጉዟችን አላማችን አንድ ስለሆነ አለ። የዛኔ አንተ ንጽጽር ስታስተምረኝ ነበር ኡስታዝ ወሂድም ሉቃስ ወንጌል ማቴዎስ እያሉ ነበር። አሰጣጣችሁ ግን ይለያል አለኝ። እንዴት ነው አሰጣጣችን የተለየው አልኩት። አንተ ምክሩን ስትሰጠኝ ስታስተምረኝ ወርወረህ ነበር ከርቀት ሆነ ልክ ያና ውርዋሮ እኔ እንዲመታኝ አለ። ኡስታዝ ወሂድ ግን በሁለት እጁን ካብሎ አክብሮ ነበር የሚሰጠኝ። ያንነቱ ስላለ በአንተ እጅ ሻዳ ማያዝን አልፈለኩም አለኝ። ሶ አክላቂ ተስተካከል አለኝ። ወላሂ ለአራት ዓመት ከንጽጽር ተወገድኩና ራሴን አብዴት ማድረግ አለብኝ ብዬ ተመለስኩ። ስለዚህ ምን ልላችሁ ፈልጌ ነው አንድ ንቃ ስንሰጠው ለሰዎች እንካ ብለን ወርውረንና አሰጣጣችን በሁለት እጃችን ከሆነ አሰጣጡ ይለያል። ሶ በዚህ መልኩ ብነድ ተጠቃሚ እንሆናለን። ሐቂቃ አንድ ርምትም የሰጡኝ አንድ ኡስታዝ ልንገራችሁ። ያኔ 2009 እና 10 ገና ዳዴ ነኝና በንጽጽሩ ማለም እያስተማርኩ ያለ ነብያችን አለይሂ ሰላቱ ወሰለም ይጽፉኝ ያነቡ ነበር ሲለኝ አዎ አልኩት። ባደ ንቡዋ ነው ወለመ ከማለም ተኩን ተዓለም የሚለውን የቁርአን አንቀጽ ይዤ ማለት ነው። ከዛም በኋላ ያነ ኡስታዝ መጣና ወንድም ሰልማን ለእስልምና የምታደርገውን ጁሁድ አያለሁ የምታደርገውን ኢጅቲሃድ አውቃለሁ ነገር ግን እችን እንትን ብታስተካክላት ነብያችን አለይሂ ሰላቱ ወሰለም አይጽፉም አነቡም። አንተ ይሄንን በተሳሳተ ነው ለሌላ ነብይ ነው በሌላ መንገድ ነው የተሳሳተውና እችን አስተካክል። ወላሂ ወንድም ሰልማን አለኝ ወላሂ ፎቶን ስቶኔ ላከልኝ ፊቱን ላርም ቀልብህን ሰብራለሁ ብዬ ላበት እንዲየጠረኩ ጭንቅ ብሎኝ ነው ምናምን አለኝ። ኦቅሲሙ ቢላህ ካላችሁትም በበለጠ ከነፍሴም በበለጠ ይህን ሰው ለአላህ ብዬ ወደዋለሁ። በቃ በግልጽ ነው የምናገር። ሰልማን በሐቅ ነው የምታውቁት ኢንሻአላህ። ካላችሁትም አከበሬት አለኝ እኔ ነገር ግን ካላችሁት ከነፍሴ በላይን ሰው ወደዋለሁ። ለምን ብትሉኝ ወደ ጀሃነም እንድገባ አይደለም ጉዞን ያደረገልኝ። እንደምንም ብሎ ልክ ሰለፎች ሐዘኔታ በተሞላበት እንደሚመክሩት በዛ መልኩ ነው የሄደ። በዛ መልኩ ከሄድና አላህ Subhanahu Wa Ta'ala ተውፊቁን ይገጥመናል ነው። ሁላችሁም አፉ በሉኝ ኡስታዞችም ወከዳሊከ ከታች ያላችሁ አድማጮችም ከልብ አፉ በሉኝ። አላህ Subhanahu Wa Ta'ala እንደው ስተትን ከኛ ይማርልን ከኛ ይለፍልን እንደው አፉ ይበለን። እናንተም አፉ በሉኝ። ሌላው አንድ ቃይዳ የሚሰራ ሰው ይሳሳታል። የሚሰራ ሰው ግን ይሄ እንደ ቃይዳ ያዙተኝ አልካቲቡ የግሉት ወልሙተከሊም ይخطي የሚናገር ሰው ይሳሳታል። ከወንድም ሰልማን ብትረቅሙ ምን ስህተት ታገኛለህ? የሚጽፍ ሰው ይሳሳታል። ሁሌ መልካም ነገር እሰራለሁ የሚል ሰው የሆነን ከን ሊኖረው ይችላል። ያንን ከን ግን መቃሲደ ሸሪዓን ይዩለት ሁስነ ዞን አሳርፉለት። አልአስሉ ፊል ኢስላም ሁስኑ ዞንና አዳላ ስለሆነ በጣም አፉ በሉኝ፣ ከልብ አፉ በሉኝ። አላህን ፊት ፈልጋችሁ ይሄን ለማለት ነው። እርምት ካለ ኢንሻአላህ እዚሁ አደባባይ ላይ እሰማለሁ። ይሄን ለማለት ነው። በጣም አፉ በሉኝ። ጀዛኩሙላህ በጣም ጥሩና ጠቃሚ የሆነ ንግግር ነው። ቀጥል ይምሩ። አፎን አይበቃ ጀዛኩሙላህ። ሁላችሁም አፎን ለወጣ ነውና ልሰናበታችሁ ብዬ ነው። ሁላችሁም አላህ ይጠብቃችሁ። አንዲት የመጨረሻ ብቻ አጠራሽ ፍቅር አለችኝ። እሷ ምንድነው ቢላሂ አለይኩም ሌላም ጊዜ ነገሮችን ስናደርግ መስራትና መፍሰዳውን እያየን ብዬች ምክ ማስቀመጥ ፈልጋለሁ። አሰላሙ አለይኩም። አፎን ሐቢቢ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንዳንድ ፖይንቶችን ማንሳት ፈልግ ነበረ፣ ነገር ግን የታይም ጉዳይ መሰረታዊ ነጥብ ነው። ኦልሞስት አሁን 9 ሰዓት ከምናምን ሆኗል።
ስለዚህ እንደ የኔ ንግግር ሰምታችሁ ከምትጠቀሙት በላይ ብተኙ ወይም ሰላት ብትሰግዱ ተጠቃሚ ትሆናላችሁ እና ኢንሻአላህ እንደዛ አድርገን ብንጨርስ የተሻለ ይመስለኛል። እንደዛ አድርጉ እሺ። እኔ የተሻለ ይመስለኛል። ኢንሻአላህ ሌላ ጊዜ መወያየት ካለብን ሌላ ጊዜ እንወያያለን ኢንሻአላህ። ኡስታዝ እንደዛ ይሻላል። ችግር የለውም። ከፈለጋችሁ በቴሌግራም ግሩፕ ተከፍቶ በግሩፕ ማውራት ይቻላል። አይ ቴሌግራም ላይ አይሆንም አደባባይ ላይ መሆን አለበት ከተባለም አደባባይ ላይም መሆን ይችላል ማለት ነው። በተረጋጋ መንፈስ ማውራት ከተቻለ እንዳሁኑ ብዙ ነገር አትራፊዎች ነን ብለን ነው የምናስበው። እንደኔ ሪኮመንድ ማድረገው በውስጥ ማውራትን የመሰለ ነገር የለም ብዬ ነው የማስበው። ግን ከተባለ ደግሞ የትኛውን ጥቅም ያለው ስህተቶች የተሰሩት አደባባይ ላይ ናቸው። ስለዚህ አደባባይ ላይ ነገርም ከተባለ እናንተ ቫስት ማጆሪቲ የተስማማችሁትን ነገር እኔ ከማድረግ ወደ ኋላ አልልም። ይሄን ነው የምለው። አይ ቲንክ እኔም ጋር ፈጅር እየደረሰ ነው። እንደዚህ ቆያለሁ ብዬ አላሰብኩም። ግን ያው ትንሽ ሰዓት ነው የምተኛው ከዚህ በኋላ ያለው። ኢንሻአላህ የምትሉት ነገር ካላችሁ ኡስታዞች የምትሉት ነገር አላችሁ? ኡስታዝ አቡ አብደላ፣ ኡስታዝ ኢብኑ ሐሰን፣ ኡስታዝ አቡ ሴፋ የምትሉት ነገር አለ? ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። በነገራችን ማለት ደህና ስንነጋገር ቆይተን መተን ኢንጂነር ብዙ መሳላዎችን አነሳለሁ ብሎ ነበር። መሳላው በነገራችን ማለት የሆነ እኛ ያየነውና በአደባባይ ላይ የተከሰተው መሳላዎችን በሰዎች መካከል ላይ የተሰራጨን ያንን ነገር ወንድማችን ወሂድ ኸጣ ነው ብለን ያየነው እሱም ሆነ ሌሎች ዝነጽ ላይ የሚሰሩትን ስህተት ነው የተባለን ጥቆማ ማድረግና ይሄን ነገር እርማት ከሆነ ይታረማል፣ ምላስ ወለምታ ከሆነ ምላስ ወለምታ ነው ተብሎ ይቀመጣል። እና ያንን ነገር ለመናገር ነበር። ወላኪን ነገራቶቹ ሌላ ቦታ ሄደዋል። መሳላዎችን አሁን ሌላ ብናነሳው ሌላ ፍጭቶች ነው የሚመጡ። ምክንያቱም አሁን ሳዳምጥ የነበሩት መሳላዎች ሐቂቀተን በሐዲስ ላይ ያሉ ጉዳዮችን እንደሌለ ተደርጎ እንደማስቀመጥ ሁኔታ ነው ስረዳ የነበረው ቅድም ስሰማ የነበረው። ወንድማችን ወሂድ ተነጋግረናል። ከሱ ጋር ያለን ማስቀመጥ ያለብንና አስቀምጧል። መልሶ ጠይቄዋለሁ፣ መልሶልኛል። ግን መሀል ሰፋሪ መሆን ጥሩ አይደለም። ብዙ ጊዜ አውፍ በሉኝና አኺ ወሂድ ጠየቅኩት፣ እሱ መለሰልኝ። አዳማጩ አዳመጠ፣ ጉዳዩ አለቀ። ነገር ግን መሀል ደግሞ ሰፋሪነት ጥሩ አይደለም ብዙ ጊዜ ማለት ነው። ለምን ከተባለ እርማት በአደባባይ ላይ የተሳሳቱ ነገር በአደባባይ ላይ ማረም እንቀበላለሁ አለ ሰውየው። ሌላኞቹ ግን የመሀል መጥቶ ደግሞ ሐዲስ አለ ሐዲሶች መረጃ አላችሁ እንዲህ ብሎ መጠየቁ ተገቢ ነው ብዬ አስባለሁ። አንድ ነገር ሲደረግ ለምታደርጉት መረጃ አላችሁ እንዴ ነው። ምክንያቱም አላህ Subhanahu Wa Ta'ala ቁል ሃቱ ቡርሃነኩም ኢን ኩንቱም ሷዲቂን ነው ያለው ለካህዲያኖችም ራሱ። ስለዚህ ታች ኮሜንት ላይ ለምትጽፉትም እንዳጠቃላይ አንድ ነገር ላስቀምጥላችሁ። قال رسول الله صلى الله عليه وسلم من التمس رضا الناس بسخط الله سخط الله عليه واسخط عليه الناس ومن التمس رضا الله بسخط الناس رضي الله عنه وارضى عنه الناس حديث ብዙ ጊዜ ሐዲስን ከማስቀመጥ ይልቅ ትንተናና ፖለቲካ ትንተና ጉዳዩን ደግሞ የሆነ አከሌ ፖለቲከኛ እንደዛ አለ፣ አከሌ መሪ እንደዛ አለ፣ አከሌ ባለሀብት እንደዛ ነገርን ነው ሰው በፎሎና በእይታ ሰው መለኪያ ላይ ያለው አህዋሉ እና እዚህ ጉዳይ ላይ መነሳቸው ሳቻሉ እንግዲህ ወሂድ ዘግይቻለሁ እያለ ነው፣ ቆይቻለሁ እያለ ነው። በሌላ ጊዜ መናገር የሚቻልበት ጉዳዮች አሉ፣ ያልጨረስኩት ጉዳዮች አሉ። ማለት ነው ሁሉንም ላለመቆጣጠር ነው። በውስጥ መነጋገር ያለብን ጉዳዮች አሉ። የራሳችንን ማንነትና ምን መሆን እንዳለበት መሳራዎች ወደፊት መነጋገር ይቻላል። ግን አደባባይ ላይ ለጠፉት ጥፋት ደግሞ አንደኛ ላይቭ ተከፍቶ ቁጭ ብሎ ስራት ደግሞ የሚወራር ነው። አንዳንድ ወንድሞች እንደዛ የሚስሉ ስላሉ ኪታብ ነው የምንቀራው። በምንቀራበት ሰዓት መሳላው ሲያያዝ አያይዘን መግለጽ አስፈላጊ ነው። ለሰው ሳይሆን ዲኑን ለመጠበቅ ነው። هذا صيانة للدين እንደ ሰውና እንደ ጭብጨባ ደግሞ ኑህ አለይሂ ሰላም 950 ዓመት ዳዕዋ አድርጓል። የተከተሉ ሰዎች ሞቶ እንኳን ያልሞሉ እንደሆነ የሚገለጸው ጉዳዩ ጭብጨባ ፉጭት አይደለም። ሼክ ሲራጅ አላህ ይጠብቃቸውና ተፍሲር በሚያቀርቡን ጊዜ ምን ይላሉ? ሰው ልጅ ከሚያሞግስህ የሚሰድብህን ምረጥ፣ መፍራት ያለብህ የሚዘልፍህን ሳይሆን የሚያሞግስህን ፍራ ይላሉ። ምክንያቱም የሚያሞግሰው ገደል ይከተል ሰው እንኳን ስህተትን አውቆ እንዳይታረም ቆልለው ገደል ይከተሉ። ነብያችን ሰለላሁ ዐለይሂ ወሰለም ወይ ፊት ለፊት ሰውን የሚያሞግስን ሰው ካያችሁ አፈር ዝገኑና ርጩበት ነው ያሉት። ምክንያቱም ሰው ተሳስተሃል ቢባል ላለመመለስ ስለሚያደርሰው ያ ጉዳይ ዲንን እንጂ አሁን ወሂድ እንደግል እኔ ያደረገኝ ነገር የለም ያደረኩት ጉዳይ ለዛም ነው የተነጋገርነው ያለነው። በግል ጉዳይ ምንም ነገር የለም። በዲን ጉዳይ ላይ አኺ ወሂድ ይሄ ነገር ነው እንደዚህ ነው አቡ አብደላህ እንደዚህ ነበር የተረዳሁት ጨርሰናል። እኔ ይበቃኛል ይሄን ያክል ብዬ ግን ጉዳዩ አሁንም ቅድም የተጠቀሱ መሳላዎች ላይ የሴቶች ጉዳይ ላይ አኺ ወሂድ ቅድም ዳር ላይ ያለው በተዳፍሮ ጉዳይ ላይ ያነሳው ጉዳይ ጥሩ አይደለም የተባለው ጉዳይ ላይ የተገለጸበት የርጃና መሳላዎች የሚጠቁም አለ። ወላኪን መሳላ ያን ያክል የሚሄድ አይደለም። ወላኪን ሴቶችን በአደባባይ ላይ ወጥተው የሚባለው ጉዳይ ላይ የምታሞጋግሳቸውን ሰዎች አያለው። እነ ማን የሚባሉ አሉ።
እነዛ መሳሪያዎች ለምሳሌ ጫና አድርጎ መነጋገር በጣም አስፈላጊ ነው። መነጋገር ያለብን ጉዳዮች ስለሆኑ ማለት ነው። እና እንደ አጠቃላይ ግን አጠገብ ያሉትን ተለቅ ያሉ ሹብሃዎችን የተወሰነ ተገልጦልኛል። ከዛም በኋላ ሙጃለሰት አለ ቢድዓ የሚለው ጉዳይ ላይና ሌሎች ደግሞ ኢንሻአላህ ወደፊት የምናይ ይሆናል። ይሄ ምርመራ ሳይሆን ወንድማማችነት ነው። ይሄ አንዱ አዋቂ ነኝ ባይነት ሳይሆን ይሄ አንድ ሙስሊም ከአንድ ሙስሊም ወንድሙ ጋር የሚያደርገው ነው። ቃል አላሁ ተዓላ ወልዐስር በጊዜ ይሁንብኝ ኢነል ኢንሳነ ለፊ ኹስር የሰው ልጆች ሁሉ በኪሳራ ውስጥ ናቸው። ኢለ ለዚነ አመኑ እነዚያ ያመኑት ሲቀሩ ከኪሳራ የሚድኑት ወአሚሉ ሷሊሓት መልካም የሰሩ ወተዋሰው ቢልሐቅ ወተዋሰው ቢሰብር በሐቅ ላይ አደራ የተባባሉና በትዕግስት ላይ አደራ የተባባሉ ይሄንን ጉዳይ በአደባባይ የለበትም በውስጥ እንደዚህ አለበት ብሎ በሐሳቡ የሚያስቀምጥ ሲመጣ ሐሳብን ራስ ቻለው ነው ይቻላል አይቻልም ነው ጉዳዩ። መስላህና መፍሰዳ እንደዚህ ነው የማየው ሲል እኔ ደግሞ እንደዚህ ነው የማየው ነው። መስላህና መፍሰዳ አንድ ሰው በራሱ አመላከት የሚያስቀምጠው ጉዳይ አይደለም። እና ባረከላሁ ፊኩም እኔ ዝድረስ ይበቃኛል። ወጀዛኩሙላሁ ኸይራን። ችግር የለውም። አሁን የመጀመሪያ ቀን ነው እንጂ የመጨረሻ ቀን ስላልሆነ ሌላ ጊዜም ከፈለጋችሁ እንደዚህ አይነት ነገር ስትፈልጉ ሁላችንም በተሰበሰብንበት ማኔ አደባባይ ላይም ብትሉ በውስጥም ብትሉ መነጋገር አለብን ብላችሁ የምታስቡትን ሐሳብ መነጋገር እንችላለን። እኔ ፈቃደኛ ነኝ። ምንም እንትን የሚለው ነገር የለም። ኢንሻአላህ እዚህ ጋር እንትን ካልን ኡስታዝ ኢብኑ ሐሰን የምትለው ነገር ካለ ኡስታዞች የምትሉት ነገር ከሌለ የሆነ ነገር በሉንና እንዝጋው ቤቱንና እኔም ልውጣ። ባረከላሁ ፊኩም እخواني احسن الله اليكم والله حقيقه ደስ ይላል። እኔ ደስ ብሎኛል والله በጣም ነው ደስ ያለኝ። ናም አንዳንድ ነገራቶች አሁን ወንድማችን የተናገረው ነገር والله እኔ ላቋርጠው ነበር። ነገር ግን ያው ትላልቆች እንዳሉ እያሉ ተናንሾች ምን ያደርጋሉ በሚል ነው ዝም ያልኩት እንጂ በጭራሽ አልተመቸኝም ወንድማችን የተናገረው ነገር። ምክንያቱም እኛ ጨርሰናል። የጨረስነው ነገር ዙሪያ መጠምጠም መመለስ አግባብ አይደለም። ያው አብዱላህ ጠቅሶታል እሱ። ኢንሻአላህ ደግሞ የበለጠ የቀረውን ደግሞ በውስጥ ብንጨርስ ጥሩ ይሆናል ብዬ ገምታለሁ። ምክንያቱም ግልጽ አደባባይ የመጣውን አለቀ። ሌላኛውን የቀረውን ደግሞ በውስጥ ግሩፕ ፈጥረን ወንድማሞች ነን አንዳችን እየተቆጣጣን አንዳችን የመከርን እዛ ብንጨርሰው አሪፍ ነው ብዬ ገምታለሁ። ይህ እኔ ጋር ያለ ነገር ነው። ባረከላሁ ፊኩም አላህ ይጠብቃችሁ። እኛ ጋርም ሰላት ደርሳል። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። አቡኪ ምትናገረው የለም አይደለ? ኡስታዝ እኔ ላይቭ የተወሰነ ሰዓት ልከፍት ስለሆነ መውጣት አይቀርም። ኢንሻአላህ ቀጥሉ። ያው ምንም እኔም ሀሳብ መስጠት ያልፈለኩት ያን ያህል ምንም አዲስ ነገር የለምና ያው ሁሉም ሰው የሰማው ነገር ስለሆነ አላህ ብቻ ይዘንልን ለሁላችንም። ያው ብዙ ሀሳብ ሰጥቶ ሌላ እንትን ውስጥ ማስገባቱ ብዙ አስፈላጊ አይደለም። ሰዓቱን አንፃር ከብዙ ነገር አንፃር ነው እንጂ ብዙ ሀሳቦች ነበሩ ተቻቸው ነው። ያው እኔ ትንሽ ላይቭ ከፍቼ ራሴን እንትን ስለማድረግ ኢንሻአላህ እናንተ ጨርሱና አረፍ በሉ። በቃ እሺ ኡስታዝ አቡ ሁዘይፋ የምትለውን ነገር ያንተ እንስማና በቃ እንዝጋኛ። መርሐባ ጀዛከላህ ኸይር። ግን ኡስታዝ ስትሉ ያው ሽምቅቅ እያለ ነው ቆዳችን። አላኩል ሐል ግን እኔ አላህ ደረጃህን ከፍ ያድርግልህ ነው የምለው ኡስታዝ ወሒድ። ሌሎችም ወንድሞች አላህ ደረጃህን ከፍ ያድርግልህ ፊት ዳረይን ያ አኺ والله አላህ ሱብሓነሁ ወተዓላ በዱንያም በአኺራም ላይ የበላይ አላህ አድርግህ፣ ደረጃህን አላህ ከፍ ያድርግልህ። ስህተት ይኖራል። ስህተት ሲከሰት ከስህተት መመለስን አላህ ሱብሓነሁ ወተዓላ አብዝቶ ቅልል ያድርግልህ ነው የምለው። ምክንያቱም ሐቂቃ ከስህተት መመለስ ትልቅ የሆነ ነገር ነው። ከስህተት መመለስ ትልቅነትን ይላልና ማለት ነው። እና አቡ አብድላህ እናንተ ኡስታዝ ወሒድና እብኑ ሐሰን ባለው ሁኔታ ላይ ሐቂቃ ደስ የሚል ምሽት አምሽተናል። ፈሊላሂል ሐምድ ወልሚና هذا فضل من الله عز وجل። ይህ አላህ ሱብሓነሁ ወተዓላ ሚና ነው። ሐቂቃ የሱ ጸጋ ነው። ነገር ግን ያው የተወሰነ መለስ ያደረገብን ሁኔታ አለ አቡበክር። እሱ አሰን አይደለም ላኪን ያው በብዙ ነገር ረጅም ሰዓት ተጨቃጨቅንበት ማጋጣሚ ያለ። እንደዚህ አይነት ነገር ባይሆን ጥሩ ነው ለወደፊቱ። በተረፈ ወንድማችን ሰልማን ደግሞ የልፋትህን አላህ ጀዛህን ይክፈልህ። ለዚህ ሁሉ በውስጥም በላይም እያልክ ያው ሩጠሃል። አላህ ጀዛህን ይክፈልህ። እኔ ከምንም በላይ በጣም ነው ደስ ያለን። አሁንም ቢሆን በዚሁ መልኩ ዳዕዋው መቀጠል አለበት። ኡስታዝ ወሒድም ቤት እየገባችሁ ወንድሞቹ ከዛሊካ ኡስታዝ ወሒድም ወንድሞችም ጋር እየገባችሁ መማማር አቂዳችንን መማማር ይኖርብናል ማለት ነው። ጀዛኩሙላህ ኸይረን ወባረከላሁ ፊኩም። ሌላ ምልልኝም هذا والله اعلم فإن أصبت فمن الله فإن أخطأت فمن نفسي الشيطان والله ورسوله بريئان። السلام عليكم እንገናኛለን። አይ ቲንክ ስላገኘሁት ደስ ብሎኛል። እኔም ዛሬ ሳገኘሁት የመጀመሪያ ቀን አይመስለኝም ግን ደስ ብሎኛል ስላገኘሁት ማለት ነው እርሶን። ኦኬ ኡስታዝ ጀማል የምትለው ነገር የሆነ ነገር በለንና እንዝጋ። እኔ በመጨረሻ ነው የደካከምኩት። ኡስታዝ ጀማል የምትለው ነገር ካለ ነገር በለንና
የሆነ ግሌ ነበር አጠገቤ ልጁ ተነሳና በቃ ችግር የለውም በቃ ልዝጋ። ከመዝጋቱ በፊት አንድ ማስታወቂያ አፎን ተደረኩ። እሺ ኢንሻአላህ ማሳረጊያ ነው ማስታወቂያው። አሁንም ወደፊቱም አደራ የምላችሁ ነገር ምንድነው? ኢንሻአላህ አላረዝመውም። ኡስታዝ ፉትለኛለ አላህ Subhanahu Wa Ta'ala ምን አለን? ያ አዩሀ الذين آمنوا إن جاءكم فاسق بنبأ فتبينوا አንቱ ሲቡቀው ምን ቢጃለቲ ፈትስቢው አላማ ፈልት ምን አዲሚን አለ። አንድ ወሬ ሲመጣ ይሄ ቁርአን አንቀጽ እኮ ምንድነው በሷቦች ዘመን እኮ ነው የወረደው። ምን ማለት ነው? አለ የሆነ ነገር ሲመጣ ፈተበየኑ አረጋግጡ። ሱብሃንአላህ ወሚን ሁና ነذكሩ ሁድሁድ አለይሂ ሰላም እንትን ሁድሁድ ስሌማን እንግዲህ የሆነ ቦታ ሄደና ወጅተከ ቢኸበር ይልቂን አለ። እውነተኛ በሆነ ወሬ መጣውልህ አለ። የሱሌማን አለይሂ ሰላም ምላሽ ምን ነበር? ሰነንዙሩ አሰደክታም ኩንተ ሚነል ካዲቢን እውነት መሆኑንና ሐቅ መሆኑን እናረጋግጣለን። በቃ ሙስሊሞች በዚህ ቃይዳ አይን ሂድ። ነብያችን አለይሂ ሰላቱ ወሰለም ከፋ ቢልመሩ ካዲበን አዩ ሐዲተ ቢኩል ማሳሚ አው ከማ ቃል አለይሂ ሰላቱ ወሰለም እከሌ ብሎኝ ይሄ ምን ምክንያት ሊሆን አይችልም። ፈተበየኑ ብሎናል። አሁንም ነገር ምናምን ነገር እንዳታመጡ ነው። ጉዳዩ አልቋል። ይሄን ይመስላል። ሌላው ሲቀጥል አፉ መባባል አለብን። እዚህ ጋር ለምሳሌ አክል ባቂ ደማ ይገጥሙን ሰዎች ኮሜንት ሊልጁ እንዴ ወሊያፉ ወሊያስፋላቱ ይብን አላህ ይغفر الله لكم ተብሎ አፉ በሉ አፉ እንበል። ይሄ ጉዳይ ነው። ጉዳዩን አንለጥጠው። ኢንታ አላምሩ በቃ ሽርክ ቢዳ የሚሰራ ሰው በአደባባይ ይነገረዋል። ነገር ግን አማኞች ይሰታራሉ። ይሄ ቃይዳ ስለሆነ ማለት ነው። ይሄን ለማለት ያክል ነው። አፉ በሉኝ። መቃዬ ነው ያለው ነገር። እኔ ከማንኛውም ሰው ጋር መነጋገር ከዚህ በፊትም ራሱ ምንድነው ቴሌግራም ላይ ዋትስአፕ ላይ ምናምን የሆነ ነገር ሲሉ ብቻ ግን እንነጋገር የሚል ነገር ነበረኝ። ተነጋግር ያለው እነ ኡስታዝ አቡ ይስራ፣ ኡስታዝ አቡ ሜሳ፣ ኡስታዝ ማን ነው ቃላሚን ባሉበት አንዳንድ ሰዎች እንደዚህ አይነት ነገሮች መነሳታቸው አይቀርም። እንደዛ ሲኖር ምንም ነገር እንትን የተባለ ነገር የለም። ያው ላላ ተብሎ ደግሞ አፉ ተባብሎ ወደፊት ይሄዳል ማለት ነው። ያው ጊዜ ያለው ሰው ነው። በነገራችን ላይ ጊዜ ሲኖራችሁ እና ቢዚ ስትሆኑ አንድ አይነት አይደለም እንትኑ አጋጣሚ ማለት ነው እንትኑ ያለው ማለት ነው። አብዛኛውን ነገሮች ደግሞ ብዙ ሰዎች ደግሞ አንድ ነገር እንትን ሲል ሙሉ የነበረውን ደርሱን ወይም ሙሉ የተናገረበትን አውዱን አያዳምጡም ሰዎቹ። አብዛኛውን ካፊሮቹ ቆራርጠው ምናምን ነገር ታች ያለው ነገር ያልተባለው ለምሳሌ ስለሆነ ሰው ጥቅል ዝም ብላችሁ ስታወሩ ከሌለ ለማለት ፈልጎ ነው ምናምን ብለው የሁለቱ የኔን ፕሮፋይል እና የዛኛውን የተባለውን ሰው ሁለቱን አያይዘው አንድ ላይ አድርገው ይፖስታሉ ካፊሮቹ። ከዛ በኋላ ያንን ደግሞ ሙስሊሙ ይመጣና ሼር ያደርጉላቸዋል ለሰዎች። እኔና ያለው ምናምን ብለው ደግሞ ያሰሙ ይነሳል ማለት ነውና ይነሳልና እንት ይላል ማለት ነውና ለካፊሮች ፖለቲካ ግብአት አንሁን። አጀንዳ አቀባይ እንጂ አጀንዳ ተቀባይ አትሁኑ ብዬ የምለው ከዚህ አንፃር ነው፣ ከብዙ ነገር አንፃር ነው። ኢንሻአላህ አላህ ይቀበለን ሁላችንንም። እንግዲህ ለአላህ ተብሎ የሚደረግ ነገር አጀር አለው፣ ለነፍስያ ተብሎ የሚደረግ ነገር ደግሞ እዚሁ ይቀራል፣ ዲውሪያ ነው የሚሆነው ማለት ነው። ኢንሻአላህ አላህ ያስተካክለው። ልዝጋው። ምን ይመስላችኋል? الجزاء السنة الجزاء جمالنا عندي فولو بيرد دسلنا عندي إن شاء الله الله كاين الناس مكافأ الناس ميطبق يا رب جزاكم الله خير الجزاء ደግሞ ኡስታዝ ዱዓ አድርግልኝ ትንሽ ከበዱለኝ አለ ዱዓ አድርግልኝ ሌሎቻችሁ جزاكم الله خير الجزاء الله ያክብርልኝ الله ፊያን ይመልስልህ ኢንሻአላህ ዛሩ የምትይው ነገር አለ ወይስ ሰላም አለይኩም መህመድ ያላህ ፈድል جزاك الله خير ان شاء الله አላህ ሁላችሁንም አላህ ይጠብቃችሁ ደስ የሚል ምሽት ነበርና ኡስታዝ ጀማልን ፎሎ እንዲያደርጉት ሊያልቅበት ነው ቀኑ ላይ ሸለም ነውና አንዴ ብቻ ፎሎ ቢያደርጉት ኦኬ ኡስታዝ ሰልማንን ፎሎ አድርጉት 30 ደቂቃ ነው ኡስታዝ ጀማል ነው ያድርጉት ሰልማንንም ግን ኡስታዝ ጀማል እሱም እኮ ፕሌስ ተሰጥቶት ነበርና ኡስታዝ ሰልማን ያልሽው መጀመሪያ ላይ ይመስለኛል ነው ጀማል ነው ያልኩት መህመድ ተልፋል ኡስታዝ ትግሉ ተጠልፏል ስልታዊ ማፈግፈጉናል ከኡስታዝ ጀማል ኢንሻአላህ ካቨሩን ዘካ ይሁን ኢንሻአላህ ይነያልኝ ሰልማን ነበር ያልሽው የሱን ከኔ ተነስታችሁ ራሱን አሳኩለት ወላሂ አላህ ይጠብቀው እሺ ኡስታዝ ጀማል ተንበሉት ካልሆነ እምቢ ካላችሁ እናንተ እኔ